ዛሬውን እንግዳ እስከዛሬ ካቀረብናቸው ሰዎች ለየት ያለ ነው። የአዲስ አመትን መሰረት አድርገን እንግዲህ አዲስ አመት የመሰለ እንግዳ ነው ይዘን የቀረብ ነው። እንግዳችን ዶክተር አሸናፊ ኃይሌ ይባላሉ። ዶክተር አሸናፊ ኃይሌ የመጀመሪያ ዲግሪያቸውን ከአዳማ ዩኒቨርሲቲ በማርኬቲንግ ማኔጅመንት አግኝተዋል። ሁለተኛ ዲግሪያቸውን በቢዝነስ ዲቨሎፕመንት ከመቀሌ ዩኒቨርሲቲ እንዲሁም ደግሞ ሶስተኛ ዲግሪያቸውን ወይም ፒኤችዲያቸውን በማኔጅመንት ሆኖ ስፔሻላይዝ ያደረጉት ኢንተርፕሬነርሺፕ እና ኢኖቬሽን ከኢንዲያን ፓንጃብ ዩኒቨርሲቲ በማግኘት በአሁኑ ሰዓት በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በረዳት ፕሮፌሰርነት በመምህርነት እያገለገሉ ይገኛሉ። በግላቸው ደግሞ ፒላር የተባለ ድርጅት በመክፈት እንግዲህ የማማከርና የስልጠና ተግባር ይሰጣሉ ማለት ነው። ዛሬ እንግዲህ እሳቸው ጋር የመጣ ነው በዚህ በማማከርና በስልጠና ተቋማቸውን መሰረት አድርገን አዲስ አመት ምን ይመስላል፣ የአዲስ አመት ብዙዎቻችን እንግዲህ የአዲስ አመት እቅድ እናወጣለን። ምን ይደረግ፣ እንደዚህ እናድርጋ፣ እንደዚህ እንሆናለን ምናምን እንላለን። ስለዚህ እሱን መሰረት አድርገን እንጨዋወታለን። የአዲስ አመት እቅዳችን ምን ይሁን፣ እንደ 2018 እናሳካ የምፈልገው ነገር ምንድን ነው የሚለውን እንጨዋወታለን ማለት ነው። በቅድሚያ እንግዲህ ዶክተር አሸናፊ ኃይሌ ይህን እድል ሰጠውን እዚህ አራዳ ኤፍኤም እንዲሁም ደግሞ አዲስ አራዳ ፕሮግራማችን ላይ ስለመጡ በቅድሚያ ምስጋናችን ያቀረብን እንኳን ደህና መጡ እንላለን። እጅግ አድርጌ አመሰግናለሁ። እናንተም ደግሞ ሙያዬን አምናችሁ ለማህበረሰቡ ይጠቅማል ብላችሁ ስለጋበዛችሁኝ ይህን እድል ስለሰጣችሁኝ እጅግ አድርጌ ነው የማመሰግነው። በጣም እናመሰግናለን። እኛም ይህን እድል ሰጠውን እኛ ጋር ስለመጡ ማለት ነው። የመጀመሪያውን ጥያቄ ወደ ሩስ ልሰደውና እንግዲህ ዶክተር ዛሬ ብዙ ነገር ሊነግሩን ነው እዚህ የመጡት። ቅድሚያ ግን ያው ከቅድምና የህይወት ስልጠና ክህሎት ከዛ ስለምንጀምር ወይም ፐርሰናል ዲቨሎፕመንት የምንለው ቅድሚያ ፐርሰናል ዲቨሎፕመንት ወይም ደግሞ የህይወት ክህሎት ስልጠና ምን ማለት ነው የሚለውን ዶክተር አብራርተውልን ብንጀምር። እሺ፣ አመሰግናለሁ። በድጋሚ እንዳላችሁት ፐርሰናል ዴቨሎፕመንት በአማርኛ ምናልባት ራስን ማሳደግ ወይም አንዳንዶች ደግሞ ራስን ማበልጸግ ብለው ይተረጉሙታል። እሱ በጣም ባጭር ሲገለጽ ሰዎች አምነውበትና ፈቅደው ራሳቸውን ወደ ከፍታ ማማ ለማድረስ የሚያደርጉት ውጣ ውረድ የተሞላበት ሂደት ጉዞ ራስን ማበልጸግ ወይም ፐርሰናል ዴቨሎፕመንት ተብሎ ይጠራል። የሰው ልጅ ራሱን ፈትሾ ከተመለከተ በኋላ በዚህ ቦታ ለራሴ የማገኘው እውነትም ይገልጸኛል፣ ይሄ ድካም ልፋት ይገባዋል ብለው ካመኑ ለዛ የሚከፍሉት መስዋዕትነት ውጣ ውረድ ራስን ማበልጸግ ካልን ይሄን ለማድረግ እንደው በጣም ባጭር ለማስቀመጥ 4 ብቃቶች ያስፈልጉታል የሰው ልጅ ነው የሚባለው። ይሄ በሚደክምበት ሰዓት በሚለፋበት ሰዓት ላይ 4 ኮሸንቶች የተባለ በተለምዶ የሚነገረው ወይም ኢንተለጀንስ ብለን የምንጠራቸው ናቸው። አንደኛው አይኪው ተብሎ የሚጠራው ያው የአእምሮ ብቃት ግራው የአእምሮ ክፍልን የሚይዝ ነው ተብሎ ነው የሚነገረው። ይሄ ማለት ፈጣን ተማሪ የመሆን፣ ችግርን ከማጉላት ይልቅ መፍትሄ ሰው የመሆን፣ ውስብስብ ጉዳዮችን በቀላሉ መረዳት፣ እንዲህ አይነት ፍጥነትን ከሌሎቹ የምንለይበት መንገድ እሱ አይኪው ወይም የአእምሮ ብቃት ተብሎ የሚጠራው ኢንተሌክቹዋል ኮሸንት ነው። ሁለተኛው ደግሞ በቀኝ አእምሮ ክፍል ያለው ኢሞሽናል ኮሸንት ወይም የስሜት ብልህነት፣ ራስን መግዛት፣ ስሜትን መቆጣጠር፣ ቶሎ አለመገንፈል፣ አለመቆጣት፣ ነገሮችን ከተለያየ አንግል መመልከት ልቦና ተብሎ ያው እንደውም ቅርጹ በልብ ቅርጽ የሚቀመጥለት ነውና እሱ ደግሞ ሌላ ጉዳይ ነው። ስለዚህ ኢሞሽናል ኢንተለጀንት መሆን ያስፈልጋል የሚል ነው። ሶስተኛው ግራና ቀኙን የአእምሮ ክፍል አጣምሮ መያዝ የሚችል ልክ እንደ ግሉ እንደ ማጣበቂያ የምንጠቀምበት ስፒሪቹዋል ኮሸንት ወይም መንፈሳዊ ብቃት ተብሎ የሚጠራ በጎ ነገሮችን ማጉላት፣ በጎ ነገሮችን መመልከት። ሶስቱ ብቃቶች ከአእምሮ ከአንገት በላይ ያሉ ናቸው ማለት ነው። አራተኛና የመጨረሻው ከአንገት በታች ተብሎ የሚጠራው ፊዚካል ኮሸንት ወይም አካላዊ ብቃት ነው። ከላይ ያሉ ነገሮች በደንብ እንዲከውኑ እንዲሰሩ መቆም እና በአግባቡ ማሰላሰል ማሰብ እንድንችል ፊዚካል ደግሞ አካላዊ ብቃታችን ያስፈልጋል። ለዚህ ነው ጤና ባለሙያዎች ኤክሰርሳይዝ ስሩ፣ ራብ ቢቋቋም በህመምን የሚቋቋም እርጅና ተብሎ የማይሰማው አይነት እንድንሆን ያደርጋል። እና በእነዚህ በ4 ብቃቶች ወደምንፈልገው ወደ አቀድነው ቦታ ላይ ለመድረስ የምንሄድበት ውጣ ውረድ ድካም ሂደቱ ፕሮሰሱ ፐርሰናል ዴቨሎፕመንት ወይም ራስን ማሳደግ ተብሎ ይጠራል ባጭሩ። በጣም አሪፍ። እንግዲህ ፐርሰናል ዴቨሎፕመንት ወይም ራስን ማብቃት ብዙ ነገሮች አሉት። ዛሬ ግን እኛ ለይተን አመለካከትና ራስን መሸጥ
የሚሉት ሀሳቦች ላይ ነው የምንወያየው። አዲስ አመት ከመሆኑም አንጻር እንግዲህ በአዲስ አመት 2018 ገብቷል። ብዙዎች እቅድ ያቅዳሉ፣ ግን ከመጀመሪያ 2 ሳምንት አያልፍም ይባላል የአብዛኛው ሰው እቅድ ፌል ሲያደርግ ወይም ሰዎች እቅዳቸው ላይ መስራት ሲያቆሙ። ስለዚህ እንግዲህ አዲስ አመትን አዲስ ተስፋን ይዞ አዲስ እቅድን ለማሳካት አመለካከት ምን ሚና ነው ዛሬ የሚጫወተው? ምንድነውስ? በጣም ትልቅ ርዕስ ነው ያነሳችሁት። አመለካከትና አዲስ አመት የሚል ነው። ሰፋ ያለ ሀሳብ አለው። በደንብ እንወያያለን። ያለኝን የንባብ ልምድ ተሞክሮ ለማቅረብ ያህል ነው። በጅማሬ አመለካከት ወይም በእንግሊዝኛው አቲቲዩድ ተብሎ የሚጠራው ምን ማለት ነው የሚለውን ለመግለጽ ያክል አንዳንዶች አመለካከት ወዲያው የሚፈጠርና የሚከወን አይነት ሂሳብ ያላቸው ሰዎች ይኖራሉ። ግን በትክክለኛው ሂደት ነው፣ ፕሮሰስ ነው። እንደምታውቁት አዎንታዊ የሚባልና አሉታዊ አይነት እይታ ወደ አንድ ነገር ላይ ማዘንበል ይኖረዋል። በዚህ ሰዓት ሰው ዝም ብሎ አይዘር ፖዚቲቭ ወይም ኔጌቲቭ የሚባል አመለካከት ባንዴ አይበለጽግም፣ አያድግም። ስለዚህ 3 ስቴፖችን ያልፋል አመለካከት እኛ ጋር ለሆነ አካል መጥላት መውደድ፣ ለሆነ ጉዳይ ሳፖርተሪ ደጋፊ መሆንና ተቃዋሚ ለመሆን የሆነ ዝንባሌ ለመድረስ ሂደቶች የምንላቸው የመጀመሪያው የምንሰበስበው መረጃ አለ። በእንግሊዝኛ ኮግኒቲቭ ብለን የምንጠራው በአምስቱም ስሜት ሕዋሳት በምንሰበስባቸው እውቀቶች፣ መረጃዎች፣ አይዲያዎች እንሰበስባለን። የሰበሰብነው መረጃ አእምሯችን ውስጥ ይጠራቀምና ፊሊንግ ወይም ኢሞሽን ይፈጥራል ማለት ነው። ያ ኢሞሽን ቅድም እንዳልኩት አዎንታዊ ወይም ደግሞ አሉታዊ ሊሆን ይችላል። ያ ስሜት ብለን የምንጠራው ለምንድን ነው የሆነው? አፌክቲቭ ዶሜናችን ላይ ይነካል። ይሄ ኢሞሽን ዝም ብሎ ወደ ፖዚቲቭ አይሄድም፣ ወደ ኔጌቲቭ አይመጣም። ለምን ተፈጠረ ሲባል ምክንያቱም ብለን የምንደረድረው የምናብራራ ጉዳይ አለን። እሱ ከየት መጣ? ቅድም ካልኩት የሰበሰብነው መረጃ ኮግኒቲቭ ፓርታችን ወይ ደግሞ እውቀቱ የሰበሰብነው አይዲያን በለው ኢንፎርሜሽን እንበለው ኖሌጅን በለው ከሰበሰብን በኋላ በአእምሯችን ላይ የተቀመጠው ያ መረጃ ያንን ጉዳይ ቡድን ይሆናል፣ ሀገር ይሆናል፣ ወይም እይታ ይሆናል፣ ሀሳብ ይሆናል፣ ለመደገፍም ለመቃወምም ወደ አንዱ ቦታ ለማዘንበል ኢሞሽናችን ፊሊንጋችን ወይ ደግሞ ስሜት ብለን የምንጠራው ጉዳይ ያድጋል ማለት ነው። ከዛ ይሄ ስሜት ከፍ እያለ ሲመጣ ሶስተኛውና የመጨረሻው ቢሄቪየር ብለን የምንጠራው በተግባር ይታያል። ሪፍሌክሽኑ ወይም የምንገልጥበት መንገድ ሰዎች የመጀመሪያ ሁለቶች የአእምሮ ሂደት ስለሆኑ ስለማይታዩ ስለማይጨበጡ ሌላ አካል ስለኛ ያላቸውን ጉዳይ አናውቅም። ሶስተኛው ላይ በተግባር ሲገለጥ ነው ምንመለከተውና በጣም በድብቅ መልኩ ኢምፕሊሲት በሚባል መልኩ ሊሆን ይችላል፣ ወይ ደግሞ ግሉህ በሆነ መልኩ በግልጽ ደግሞ ኤክስፕሊሲትሊ ይገለጥ ይችላል። ኤክስፕሬሽኑ ይለያያል። ስለዚህ ይሄ አመለካከት ወደ አዲስ አመት ስናመጣው እንደምታውቁት እኛ እንደ ሀገር ሳይሆን እንደ ዓለም አዲስ አመት ሲባል ካለንደር ነው የምንመለከተው። በፈረንጆች 2024 25 አለ። በእኛ ደግሞ አሁን ያለንበት መስከረም እንግዲህ 2018 ዓመተ ምህረት ብለን እንጠራለን። ይሄ የካለንደር መቀየር ነው። ለሰዎች ግን አዲስ አመት ማለት ካለንደር መቀየር ማለት ሳይሆን የማይንድ ሴት እና አቲቲዩድ ወይም የልቦና ውቅርና አመለካከታችን መቀየር አለበት ማለት ነው። አመለካከታችን ወደ አዲሱ ዘመን ስንቀይረው አሁንም ልክ ካለንደሩ ቁጥር ሲቀይር የኛ አመለካከት ዘመኑን ያዋጀ በሆነ መልኩ ካልተቀየረ ተሸጋገረን ብለን ለመናገር ትንሽ ይከብዳል ማለት ነው። አንድ ጽሁፍ ያነበብኩት ምን ይላል መሰላችሁ? አዲስ አስተሳሰብ የሌለው ዘመን መቀየር ማለት ቤቱን ሳያስተካክሉ ቀለም መቀባት እንደማለት ነው። የመብራት ገመድ ሳይዘረጋ የውሃ ቱቦች ሳይዘረጉ ሳይለሰን ዝም ብለን ቀለም ብንቀባው ከሆነ ጊዜ በኋላ መቆርቆራችን አይቀርም፣ ማፍረሳችን አይቀርም። ሰው ውሃ ቅዳ ውሃ መልስ ይሆናል። ዝም ብሎ ውሃ መቀጥ ነው፣ ዝም ብሎ ቦጭ እንደሚባለው አይለም አይሸረክት እንደሚባለው አይነት ይሆናልና ዘመን ሲቀየር ራስን መፈተሽ፣ ራስን መመልከት፣ ምን አይነት አመለካከት ነው ያለኝ? ይሄ አመለካከቴ ከምኖርበት ማህበረሰብ ጋር አብሮ መሄድ የሚችል ነው ወይ? ይሄ አመለካከቴ ዘመኑን የሚያዋጅ ነው ወይ? ከሰዎች ጋር ጥሩ መስተጋብር እንዲኖረኝ ዘመኑን የዋጅ አስተሳሰብ አስቤ ተወዳድሬ እንዳሸንፍ በተለይ በአሁን ድንበር የለሽ ወይ ደግሞ የቦርደርለስ በሚባለው ውድድር ዓለም ላይ እንደ ዓለም የሚያስብ እንደ ሰው የሚያስብ በመስመሩ ላይ ብሮጥ ማሸነፍ የሚችልበት አይነት እሳቤ ነው ያለኝ ወይስ ደግሞ ለኦልድ የሚባል ስታቲክ ማይንድ ነው ወይ ሄድኩት የሚለውን በደንብ አድርጎ መመልከት ያስፈልጋልና አመለካከታችንን መሞረድ ያስፈልጋል ከዘመኑ ጋርና ዘመን ሲቀየር ለምሳሌ እንኳን አደረሳችሁ ከተባለ ጥሩ ነገር ነው። ምክንያቱም በእኛ ስራ ሳይሆን በፈጣሪ መልካም ፍቃድ 2018 ረግጠናል፣ እንድንጽፈው ተፈቅዶልናል። የዚህኛው ወር ነዋሪ የጥቅማ ጥቅም ደግሞ ተቋዳሽ እንድንሆን ተፈቅዶልናል።
ነገር ግን እንኳን ተሸጋገርክ ለሚባለው ጥያቄ ግን ምንድን ይዘን ተሸጋገር ነው? የኛ አመለካከት ከትናንት ነው ተቀይሮ ነው የሄደው ወይስ ባለበት ነው የሚለውን ሳንፈትሽ እንዲሁ መሸጋገር ነው የሚሆነው ማለት ነው። እስክሪብቶ አንዳንድ ጊዜኛ ድሮ ስንማርም አሁንም ስናስተምር ስንጽፍ የምንመለከተው ከሱቅ እንገዛለን። ብርጭቆ ከለር ስለሆነ ከውስጡ ቀለሙ ይታያል እስክሪብቶና ቀለሙ ጥቁር ስለሆነ ሙሉ ስለሆነ እስክሪብቶ ይሰራል ብሎ መናገር አይቻልም። ስለዚህ አሁን ያልተቀየረ አመለካከት ይዞ የሚሻገር ማለት ቀለም የሌለው እስክሪብቶ ማለት ነው። እስክሪብቶ አለኝ ከማለት ባለፈ ከመተረክ ባለፈ ከሪፖርት ባለፈ የሚጽፍ አይነት ነገር ተግባሩን የሚውል የተፈጠረበትን አይነት እስክሪብቶ የማግኘት እድላችን በጣም እየቀዘቀዘ ማለት ነውና መሸጋገሩ ብቻውን በቂ አይደለም። እኛ አሁን ካለንበት ዘመን ጋር አብሮ የሚሄድ አስተሳሰብ አለኝ ወይ አመለካከቴ እንዴት ነው? ቅድም ያልኳቸው የሰበሰብኳቸው መረጃዎች በትክክል ሶርሳቸው ትክክል የሆነ ብንናገር በሰው መሀል ላይ የማናፍርባቸው ምንጭ ያላቸው እንተና እንደተናገረው የምንለው ምክንያታዊነት ሪዝነብል የሆነ ዋይ ቢባል ቢኮዝ ብለን የምናብራራበት ሶርስ ያለው ሰይንግ ይዘን በዛ አመለካከታችን ቢውል ካደረግ ነው መልካም ነው ተብሎ ይታሰባል። ያለኝ እይታ ነው። አመለካከት ይባላልና አንድ ሰው አመለካከቱ ትክክለኛ ነው የሚባለው ምን ሲሆን ነው? ምክንያቱም አንዳንድ ጊዜ አመለካከት ሰብጀክቲቭ ይሆናል፣ የግል ሊሆን ይችላል። ግን ትክክለኛ የሚባል መለኪያ ያለው ወይ ምን ሲይዝ ነው ትክክለኛ አመለካከት አለው? ትክክል ነው። ቅድም ጠቆም ካደረኩት ልነሳና በጣም ጥሩ ጥያቄ ነው የተነሳው። አክቹአሊ ይሄ አንድ መልስ ላይኖረው ይችላል። ይህ ሀሳብ ግን ከኔ ኤክስፒሪየንስ ተነስቼ ስናገር ቅድም ያልኩት ነው ትክክለኛ አመለካከት ነው። አንዳንድ ጊዜ እኮ ኔጌቲቭም ሆኖ ትክክለኛ ሊሆን ይችላል። ኔጌቲቭ ማለት ክሪቲሳይዝ ማድረግ ማለት ሳይሆን ብሌም ይሄ መቃወም ምናምን ማለት ሳይሆን ማስተካከያ እርምጃ የመስጠት ይሄ ትክክል አይደለም በዚህ ቢስተካከል ብለን ጉዳዩን አለመደገፍ ምናምን ከሆነ ትክክል ሊሆን ይችላል። እና የኛ ድምዳሜ ይሄ ሀሳብ በጣም የምወደው ጥሩ እይታ ያለኝ አይነት ይሄ የኔ ጉዳይ ነው፣ ይሄኛው ደግሞ ከኔ ህይወት ጋር ምንም የሚያገናኝ ጉዳይ አይደለም፣ ኒውትራል ነኝ እኔ ገለልተኛ ነኝ፣ ይሄኛው ግን ነው ጥሩ አይደለም በዚህ መልኩ ቢስተካከል ብለን የኛን የእይታ ጉዳይ የምናስቀምጠው የተነሳንበት ምንጭ ነው ወሳኝ የሚያደርገው። የሰበሰብነው እውቀት የኮግኒቲቭ ፓርቱ ምን ነበረ፣ ኢንፎርሜሽኑ ምንድነው፣ ከየት ነው የመጣው የሚለው በጣም ወሳኝ ነው የሚሆነው። በእርግጥ የሚመከረው በኋላ የምናየው ሆኖ ፖዚቲቭ ፓርቱ ወይ ደግሞ አዎንታዊ አመለካከት ነው። እሱም በኋላ እንነጋገራለን። እና የሰው ልጅ እይታው ትክክል ነው አመለካከቱ ትክክል ነው አይደለም የምንለው አንድ ስቴቨን ሮቢንስ የሚባል ጸሐፊ እንደሚያስቀምጠው ትክክለኛና የሆነና ያልሆነ አመለካከት የምንገነባው የሰው ልጅ ምክንያታዊ መሆን አለበት፣ ሪዝነብል መሆን አለበት። ሪዝነብል ለማድረግ ደግሞ በትክክል ይሄ አይነት አመለካከት ቢውል ያደረገበት የገነባበት ምንጩ ምንድን ነው፣ ምክንያቱ ምንድን ነው ይባል ምክንያቱ ብሎ የሚደረድርበት ጉዳይ ሊኖረው ይገባል የሚል ፖይንት ነው። ምክንያቱ ምንም ቢሆን ማለት ነው እኛ ልንቀበለውም ላንቀበለውም እንችላለን የሰውየውን ምክንያት። የሰው ልጅ ክፍተት ይኖረው ይችላል። ያን ክፍተት ግን እኛ እናርመዋለን እንደ ሰው ልጅ። ግን ያ ሰው ትክክል ነው አይደለም ብለን የምናስበው በመረጃ ተነስቶ ነው ወይ እንዲህ አይነት እይታ ዴቨሎፕ ያደረገው ወይስ ደመ ነፍሳዊ ነው ወይ በስሜት ነው ወይ ወይስ በመረጃ የሚለው እሱ ጋር ነው ፖይንቱ ያለው ማለት ነው። 2018 እንግዲህ የአዲስ ገና መጀመራችን እንደመሆኑ መጠን እርስዎንም ከማማከር አንጻር ስንጋብዝ ምንድነው ሰዎች ከአሉታዊ ከነበሩበትም ደግሞ መልካም የማይባል ሁኔታ መልካም ሳይባል ብዙ ጊዜ ከጎንዮሽ ጉዳት ካላቸው ከሱስ ከምናምን ከሱም ሻገር ባለ ህይወታቸው ሜቢ ኮንፈርት ዞን ላይ ያሉ ሊሆኑ ይችላሉ። ያ ህይወት ደግሞ ብዙም እንትን ለዋጭ አይደለም። ስለዚህ ወደ ታች የሚወስዳቸው ነው። ከዚህ ለመውጣት እና ይሄን አመለካከታቸውን ለመቀየር እንዴት ነው መስራት የሚገባቸው? በራሳቸው ላይ ምንድነው ምን አይነት ፕሮሰስ ምን አይነት መንገዶችን ማለፍ ይጠበቅባቸዋል? እንዴት ነው ያሉበትን ሁኔታ ክሪቲሳይዝ አድርገው ይህ አመለካከቴ ልክ አይደለም፣ ይህ አቋሜ ልክ አይደለም፣ ነገን አያሻግርም፣ ከነገ ወዲያ አያሻግርም፣ መጥፎ ነው ብለው መጥፎም ባይሆን ኮንፈርት ዞን አደጋ አለው ይሄ የምቾት ጊዜ የሚባለውና እሱ ካልተቀየረ በራሱ መጥፎ መሆኑ አይቀርም። እንዴት ነው ለይተው ከዛም ደግሞ ለመሻገር የሚችሉት ወደ ተሻለ? በጣም ትልቅ ጥያቄ ነው የተነሳው። የመጀመሪያው መጥፎ አመለካከት የምንለው በጣም የሚገርም ስልጠና ላይ ከምጠቀምባቸው ጥቅሶች መካከል
በህይወት ዘመን ብቸኛው አካል ጉዳት መጥፎ አመለካከት ነው የሚል አለ። ሌሎቹ አካል ጉዳቶች በሌላ አይነት ነገር ከቨር መደረግ የሚችሉ ናቸው። የአመለካከት መጥፎነት ግን የኛንም ህይወት አጠገባችን ያለውንም ሀገርም በቃ እኛ የነካነውን ሁሉ የሚበክል ጉዳይ ነው። ኢንታንጂብል ስለሆነ ይሄ የሜንታል የአእምሮ ጉዳይ ስለሆነ በቀላሉ መታከም የሚችል አይደለም። ሰዎች ደግሞ ያን ነገር ስለማያነቡት በሆነ ቦታ ላይ እኛን የጋብዙና ስራዎች እንቀበላቸዋለን። የነካናቸው ነገሮች ሁሉ ይበከላሉ። ለዚህ ነው በህይወት ዘመን መጥፎ የሚባለው አካል ጉዳት መጥፎ አመለካከት ነው፣ በቀላሉ የማይታከም። ሰው አሁን እንዳልከው ወደ በጎ አይነት የሚባለው ወደ ቀና አመለካከት ፖዚቲቭ አቲቲዩድ ሰዎችን እንዴት ነው መቀየር የሚችሉት? የራሱ ስልት አለው። ስትራቴጂ ፎር ዴቨሎፒንግ ፖዚቲቭ አቲቲዩድ የሚባል ቀና አመለካከት መገንቢያ ዘዴዎች ብሎ የሚጠሩ አሉ። እነዚህን ምክረ ሀሳብ የሚተገብር ሰው በቀላሉ ወደ ቀና እይታ ያለው ሰው መሆንን የበጎ እይታ ተግባሪ ሰው የመሆን እድሉ ከፍተኛ ነው ይባላል። ይህ ለማድረግ ግን የመጀመሪያ ጉዳይ ግን ኢንተረስት ነው። አሁን እነዚህ የምላቸውን ዘዴዎች ተግብሮ ለመቀየር የመጀመሪያው ፍላጎት ነው። ለንም ነገር አክቹዋሊ ለመቀየርም ላለመቀየርም በቢዝነስ ለማደግም ለብዙም አይነት በህይወት ጉዞ ላይ የመጀመሪያው ምዕራፍ የሚይዘው እንደዛ አይነት ሰው የመሆን ፍላጎት አለኝ ወይ ነው። በልብ መገዛት የሚባለው ራስን ሬጉሌት ማድረግ፣ ራስን የመግዛት ዲሲፕሊን የመሆን ለምናስቀምጣቸው ስልታዊ ነገሮች ለመተግበር ራስን ኮርኩሞ ይሄ መተግበር አለብኝ ምክንያቱም ፈልገዋለሁ ዲሲፕሊን የሚባለው እሱን ማስቀመጥ ያስፈልጋል። እሱን ግን ልናመጣው እንችላለን። ዲሲፕሊንን ልናስተምረው ወይ እንችላለን ለሰዎች ጥቅሙ በመናገር በልባቸው ጽላት በአእምሯቸው መዝገብ እንዲታተም ከማድረግ ውጪ የሰው ልጅ አድርግ ብለን ኮርኮም እናደርገው አይደለም። የሰው ልጅ ግን ጥቅሙን ከተረዳ ካመነበት አይደለም የሚተገበሩት ነገር ጉዳዮች ራሱን ሰው አሳልፎ ይሰጣል፣ ይጋፈጣል ለመጥፎ ነገር ራሱና ሰው አሁን ኢንተረስትድ የሆነ ሰው ፍላጎት ያለው ሰውና ቀና አመለካከት ያለው ሰው መሆን ይፈልጋል ለሚል ሰው አሁን ቀጣይ ማስቀመጫ ሀሳቦች ናቸው። ግን አሁንም እንዲታወቅ የሚያስፈልገው ሌላ ዘዴዎች የሉ ማለት ሳይሆን የኔ ንባብ ተሞክሮችን ነው ማግራችሁ። የመጀመሪያው ስልት ቀና እይታ ያለው ሰው ለመሆን ስልቱ ሰልፍ አዌርነስ ነው፣ ራስን ማወቅ። አሁን ላይ ምን አይነት አመለካከት ነው ያለኝ? አመለካከት እንግዲህ 3 አይነት ናቸው። የመጀመሪያው አሁን የምናወራው አዎንታዊ የሚባል ነው። አዎንታዊ አመለካከት ያለው ሰዎች ማለት ምን መሰላችሁ? ልበ ሙሉ ናቸው ነው የሚለው፣ ኮንፊደንት ናቸው። ሁለተኛው ኦፕቲሚስቲክ በጎ ነገሮችን የሚያስቡ ናቸው። ሶስተኛው ኦፖርቹኒቲ ደግሞ መልካም አጋጣሚ የሚባሉትን አትራክት የማድረግ የመሳብ አይነት ፍላጎት አላቸው። ችግሮችን ወደ ፕሮብለም ሳይሆን ወደ ኦፖርቹኒቲ የሚቀይሩ ማህበረሰቡ አካባቢ የዳቦ ጥረት ካለና ሰልፍ ካለ እዚህ ሀገር እኮ ሰልፍ ነው ዳቦ የሚባል የለም ብሎ ፕሮብለምን ወይም ችግርን ከማጉላት ይልቅ አሃ ይልና እኔ እኮ ዳቦ አካባቢ ዳቦ ቤቱ ከፍት አንድም የማህበረሰቡን ችግር ቀርፋለሁ፣ ኮሚኒቲ ሰርቪስ ነው፣ አንድም ደግሞ የራሱ የሆነ ቢዝነስ ይኖረኛል የሚል ሌሎቹ ፕሮብለሞችን ሲያዩ ችግርን ሲመለከቱ በሌላ በኩል ደግሞ እንደገና ቀና ነገርን መመልከት አድርጎ የሚያስብ ነው። ስለዚህ ሶስተኛው ደግሞ ኒውትራል የሚባሉ አሉ፣ የፓሲቭ አቲቱድ የምንላቸው ገለልተኛ የሚባሉ ከጉዳዩ ጋር ምንም አይነት ቁርኝት የሌላቸው ዲስኢንጌጅድ የሆኑ ይሄ ከኔ ህይወት ጋር አይገናኝም፣ ኖ ዲማንድ አትወል በቃ ለዚህ ጉዳይ ምንም አይነት ፍላጎት የለኝም፣ ኔጌቲቭም አይደለም እይታዬ ፖዚቲቭ አይደለም እይታዬ፣ ከኔ ጋር አታችመንት የለውም ብለው ራሳቸውን ሲንግል አውት ማድረግ የሚችሉ አሉና ከነዚህ ከሶስቱ አይነት መካከል አሁን ላይ የኔ አመለካከት ምን አይነት ነው ብሎ ራስ መገምገም ነው። እንደው ጊዜው ካለን በኋላ በደንብ እናወራዋለን። ጆሃሪ ዊንዶ የሚባል ጆሴፍና ሃሪ የሚባሉ ሰዎች የፈጠሩት የራስ ማወቂያ ሞዴል አለ። ራስን የሰው ልጅ ራሴን አውቃለሁ ካለ አንድም በእነሱ በኩል የሚመጣ ጉዳይ ነው። እነሱ ለነሱ ምን ትርጉም አላቸው? እንግዲህ የተነሳንበት ጉዳይ የሰው ልጅ ቀና አመለካከት እንዴት ያጎልብት የሚል ሀሳብ ነበርና የመጀመሪያው ዘዴ ወይም ስትራቴጂ ሰልፍ አዌርነስ ወይም ራስን ማወቅ የሚል ነው ያነሳ ነው። ራስን ለማወቅ ጆሴፍና ሃሪ የሚባሉ ሰዎች ራስ ማወቂያ ዘዴ ወይ ደግሞ ሞዴል የሚባል አምጥተው 4 ዊንዶ አለው። አሁን እሱ ውስጥ ገብተን ብዙ ማብራራት ካልቻለን ምናልባት ባጭሩ ምንድነው ለራሳችን የሚታወቅና ለሰዎች የማይታወቅ ይኖራል። እኛ የምናውቀው ሰዎችም ደግሞ የሚያውቁት ፐብሊክ ኤሪያ የሚባል ደግሞ ይኖራል። ባጭሩ በእኛ በኩል የሚታወቅ
ነገር ግን ደግሞ የኛነት ሆኖ ለኛ የተደበቀ እኛም ማናውቀው ብላይንድ ኤሪያ የሚባል ስጉር መስኮት ደግሞ አለና ሰዎች ስለኛ ምን አይነት እይታ አላቸው? እኛ ያላወቅነው ጸጋ፣ እኛ ያላወቅነው ሁኔታ፣ አሁን ያለን እይታችን ምን እንደሚመስል በሰዎች ሲለካና ሲመዘን ምን እንደሚመስል እሱን በፊድባክ ወይም ግብረ መልስ በመሰብሰብ ማየት ይጠበቅብናል። አንዳንዴ ደግሞ ሰዎች እንዳይነግሩን ስለኛ የማያውቁት እኛ ደግሞ ራሳችን እንዳናቅ ደግሞ ስለኛ ጉዳይ ለኛ ምንም ያልገባን ያልተረዳ ነው ድብቅ ነገር ይኖራልና ይሄ አንኖን ኤሪያ የማይታወቅ የሚባል መስኮት አለ። እሱን ደግሞ ብዙ ጊዜ የታችሁ ከሆነ ሰዎች ኮንፈረንስ ላይ ራሳቸውን ያገኙታል፣ መጽሐፍ ያነባሉ፣ ስልጠና ይወስዳሉ፣ ትምህርት ይማራሉ፣ የልምድ ልውውጦች አሉ። ሶ በዚህ ሰዓት ላይ አሃ ሞሜንት ይፈጠራል። አሁንም እኮ እንዲህ አይነት እኮ አለ ለምን አልሞክረውም የሚል ሶ ባጭሩ ከአራቱም መንገድ በአራቱም የጀዋሪ መስኮቶች ላይ ሄደው ራሳቸውን ማወቅ የሚችሉበት ሌላ መንገድ ካለ ልክ እንደዛው ሶ የመጀመሪያው ምን አይነት አመለካከት ነው አሁን ላይ ያለኝ የሚለውን ማወቅ፣ መረዳት፣ ራስ መፈተሽ፣ ሰልፍ አሰስመንት መውሰድ፣ ውስጣቸውን በደንብ አድርገው መመልከትና ለሚቀጥለው ዘመን በደንብ ጥሩ የሚሆን የለትናንትና አረጃ ፈጀ ያለ ነው የደከምንበትን ጉዳይ አብሮ እንዳይሻገር መወረደን በደንብ አድርገን አስተካክለን እንድንሻገር የመጀመሪያው ዘዴ የሚሆነው ራስ ማወቅ። ሁለተኛው ግራቲቲዩድ ነው። ይሄ ምስጋና፣ ፈጣሪን ማመስገን፣ ቤተሰብን ማመስገን፣ የስራ ባልደረቦቻችንን ጓደኞቻችንን ማመስገን በጣም ትልቅ ነው። እንደውም ምንድነው የሚባለው መሰላችሁ ማመስገንን ቀን በቀን የተገበርን ከሄድን ሀቢት ወይም ልምድ ይሆንና መጥፎ ነገር እንኳን እየገጠመን ተመስገን እንላለን። ሰዎች ፈልገነው ጠይቀናቸው ሰጥነው ብቻ ሳይሆን የከለከሉን ጭምር ተመስገን ገጥሟችሁ ይሆናል። ከዚህ በፊት ሰዎች ጠይቃችኋቸው ያንን መፍትሄ አጥተው ሲያሰጧችሁ ቀርተው አንድም ስለሌላቸው ምን ማድረግ ስለማይችሉ አንድም ደግሞ በየዋህነት በከለከለው ይሻላል ከኔ ጋር ቢወዳደርብኝስ በኋላ ቢያሸንፈኝስ ይሄንን መልካም አጋጣሚ ቢወስድብኝስ በሚል ለኛ ቀን በማይመስል እይታ ቢከልክለውን ይሆናል። ይሄን ከልክሏችሁ እልህ ውስጥ የገባችሁበት ፈጣራችሁን ጠይቃችሁ እርዳኝ ግን ይሄን ነገር ሳካዋለሁ ብለን የፈጠራ ሰዎች እንድንሆን ወደ መፍትሄው እንድንገባ በጣም ቆራጥና ኮሚትመንት እኛ ጋር እንዲመጣ ያደረጉን እንዴ እንኳን ከለከልከኝ አመሰግናለሁ በሰጠኝ በኖር እኮ ሰንፍ ነበር እንዲህ አይነት ጸጋ እንዲህ አይነት መክሊት እንዳለኝ እንኳን አላውቅም ነበር ብለን ጭምር እንምናመሰግንበት። ብዙ ጊዜ ምን ይባላል ፈጣሪ የሚያስፈልግህን እንጂ የፈለግከውን አይስጥ ይባላል። የሚያስፈልግህ ማለት እሱ ስለሚያውቅ ማለት ነው። ከዛ አኳያ ማመስገን ስላረክልኝም ስላደረክልኝም ነገር ማመስገንን አመሰግናለሁ የሚል ከፈጣሪ እስከ ፍጡር ድረስ የምንሄድበት ሁለተኛው በጎ የሆነ አመለካከት ለማጎልበት ዘዴ ተብሎ የሚጠራው የምስጋና ሰው የመሆን ነው። በጣም በሚገርም መልኩ አንድ አጎት ነበረኝና ኮቪድ አመመውና ከዛ በየቀኑ 100 ሺህ ብር እየተከፈለ በሚሰራበት ድርጅት ይታከም ነበር። ከአይሲዩ ከወጣ በኋላ ትንሽዬ ኦክሲጅን አፍንጫ ተደርጎለት አሁን ጥሩ ስለሆንክ አልጋ ያዝ ተብሎ ገባና እኔ ሄድኩ። ጠዋት አካባቢ ነበርና እስኪ አሹችን መጋረጃዋን ክፈታት አለኝ። ስከፍታት እግዚአብሔር ክፉ ነው እንዴ ያለኝ። ምን ነው ስለው ከዚህ ሁሉ አየር ምን ነው ለኔ ስኒ የምትሞላ አየር ከለከለኝ አለ። ከዛ ደነገጥኩና ዝም ስል ቀና ብዬ እንደዚህ ያያዩት በተኛበት ላይ ባይኑ ላይ ኤምባሲ ወርዳ ያለው ምን ነው አጎቴ ስለው እግዚአብሔርን ገና አሁን አወቅኩት ስለፈጠርከኝ ይችን ፀሐይ ስለሳየኝ አመሰግናለሁ። ይህን ያክል እድሜ ሙሉ አንድም ገንዘብ ሳልሰጥህ ያኖርከኝ ያስተነፈስከኝ ሳለ አሁን ግን በየቀኑ 100 ሺህ ብር እየከፈልኩ ነው የምተነፍሰው አለ። ሰው ሁሌ በቀኔ ላይ አንድ ቀን በእድሜ ላይ አንድ ቀን ስለፈጠርክልኝ ስለፈቀድክልኝ አመሰግናለሁ። ሰዎችን አብረውን ስላሉ ሰላም ስለሰጡን አሁን ራሱ እንዲህ አብረን ስለተቀመጥን ፈጣሪ ሆይ ተመስገን። የምስጋና ሰዎች በጎ ነው የሚያስቡት እንጂ መጥፎ አይነት አይኖራቸውም። ፔሲሚስት አይሆንም፣ ኦፕቲሚስት ነው የሚሆኑት ማለት ነው። ሶስተኛው ዘዴ ደግሞ ቀና አመለካከት ያለው ሰው ለመሆን አካባቢያችንን ህይወታችንን በበጎነት መሙላት ማለት ነው። ሀሜት አለበት አካባቢ ላይ አንገኝም፣ ተንኮል ጋር አንገኝም፣ ሴራ ጋር አንገኝም። ሰዎችን የሰሩትን ስራ ከማጎልበትና እቺን ቢጨምርባት መልካም ነው ከማለት ፖይንትስ ፎር ኢምፕሩቭመንት ከመናገር ይልቅ ሰዎችን የማቆርቆዝ አይነት ሲታ የሚታይበት የምንሰራው ስራዎች በሙሉ የሚተችበት አካባቢ ላይ አንገኝም። ሰራውንዲንግ ዩር ላይፍ ባይ ፖዚቲቪቲ የሚባለው በጣም
ፖዚቲቭ አቲቲዩድ እንዲኖረን ትልቅ የሆነ ምክንያት ይሆናል። እንዲህ አይነት ዘዴዎች አሉ እና እኛ አካባቢ ያለ ምንድነው ይባል መሰላችሁ ወርድስ ሃቭ ፓወር ይባላል። ቃላት በጣም ኃይል አላቸው። ከኛ አንደበት ምንድነው የሚወራው? ስፒክ ላይፍ በቃ ህይወት ማውራት፣ እድገት መናገር፣ ትምህርትን፣ እውቀትን፣ ልምድን መናገር ያደረግነውን ሳይሆን የሚቀረንን እያሰብን የምንሄድበት መንገድና እንዲህ አይነት ነገሮች ላይ በጣም ከተሰማራንና ውሏችን በዚህ ታጠረ ከሆነ አትሊስት ፖዚቲቭ ወይም በጎ ቀና የሆነ አመለካከት በእኛ ህይወት ላይ እንዲንጸባረቅ ለሰዎች አርያ ተምሳሌት እንድንሆን እድሉ ሰፊ ነው የሚሆነው የሚል እይታ ነው ያለኝ። አመሰግናለሁ። በጣም አሪፍ ነው ዶክተር። ግን ይሄንን ጆይ ኤንድ ሃሪ የሚለውን ፈተና መውሰድ እንችላለን ኦንላይን ላይ? እኔ አንድ ማውቀው ነበረ 16 ፐርሰናሊቲ ቴስት የሚባል ማንነትን የሚነገር የተወሰኑ ጥያቄዎችን ትመልሳለህ፣ ከዛ እንደዚህ አይነት ፐርሰናሊቲ ታይፕ ነክ ይላልና አምኖ ለሚቀበል ሰው በደንብ አይን ገላጭ ነው ብዬ አስባለሁ። ማናቀውም ባህሪ ይሄኛውም እንደዛ አለው። የአቲቲዩድ ምንድነው መሰላችሁ ኳንቲፋይ የሚደረግ አይደል፣ በቁጥር የሚገለጽ አይደል። ግን ፕሮፌሰር ላይከርት የሚባል ሰው ላይከርት ስኬል የሚባል ከ1 እስከ 5 ብዙ ጊዜ ታችሁት ከሆነ አውስሎንግ አግሪ ዲስአግሪ የተባለ በ5 ስኬል የሚለካበት፣ ሴማንቲክ ስኬል የሚባል በ7 ስኬል የሚለካበት ደግሞ አለ። ሰልፍ ሪፍሌክሽን ነው፣ ሰልፍ ሬቲንግ ይባላል። ራሳችን የምናይበት ስኬል አለ። ኦንላይን ሰዎች ከፈለጉም ማውረድ ይችላሉ። ሶፍት ኮፒም በእናንተ ሚዲያ ላይ ወይም በእኔ ቲክቶክ ላይም ቢሆን ሼር ማድረግ ይችላለሁና አቲቲዩድ ሜጀርመንት የሚባሉ እኛ ራሳችን የምንገመግምበት ከስር እናስቀምጥላችኋለን። ይሄን ለሚከታተሉ ሰዎች በአንተም ቲክቶክ ላይ ገብተው እንዲያዩት አሸናፊ አይሌ ብለው በእኛም ደግሞ ቃል መልቲ ሚዲያ ላይ ሲያዩት ከስር የመጀመሪያውን ኮሜንት እናስቀምጥላችኋለን። ይሄንን መውሰድ ይችላሉ። መገምገምና አለው ከፍተኛ፣ መካከለኛ፣ ዝቅተኛ ተብሎ ራሱን ቻለ ትርጉም ያለው ጽሁፉን እንደተባለው ከስር ስትጨርሱት ከስር ገቡት ስትጨርሱት ከቃል መልቲ ሚዲያ ዩቲዩብ ላይ ከስር አለላችሁ። በዛውም ላይክ ሼር አድርጉ። ስለዚህ አለ ማለት ነው መለኪያ እሱን እንወስዳለን ማለት ነው። እንግዲህ ዛሬ ደግሞ ሌላ የያዝነው አንድ ዋናው ርዕስ ምንድነው? ራስን መሸጥ የምንለው ወይም ሰልፍ ሴሊንግ ከዚህ ከአመለካከት ጋር አብሮ የሚሄድ ነገር ነው። ከአዲስ አመት ጋር አምና ራሴን በምን ያክል ሸጫለሁ፣ ዘንድሮ በምን ያክል ልለወጥ የሚለው ግን ራስን መሸጥ ሲባል እንደ ጉራ ይወሰዳል ወይም ስለ ራስ ማውራት ይሄ ኢጎ የምንለው ነገርም ሊመስል ይችላል። ስለዚህ ትክክለኛ ትርጓሜ ምንድነው? ራስን መሸጥ ምንድነው? ጉራስ ነው አይደለም? እሺ ጥሩ ጥያቄ ነው። መጀመሪያ ግን ትርጉሙ ምንድነው የሚለው ብንመለከት መልካም መሰለኝ። ሰልፍ ሴሊንግ ወይም ራስን መሸጥ ማለት ያለንን ሴት፣ ያለንን ክህሎት፣ ያለንን ሰብዕና ትረስት ቢውልድ ይሄ ታማኝነትን በሚገነባ ደረጃ መልካም አጋጣሚዎችን በሚስብ ደረጃ ለሰዎች መሸጥ ማለት ነው። ሰዎች እኛ ማን እንደሆን ካልነገርናቸው ያለን ልምድ፣ ያለን ተሞክሮ፣ ያለን ፕሮፌሽን ወይም ሙያ፣ ያለን ስኪሉ አርት ፓርቱ ምንድነው የሚለውን አይዘር በተግባር ወይም በሆነ አይነት መንገድ ካልነገርናቸው በስተቀር እኛን ለሆነ ስራ ላይ ሊጋብዙን አይችሉም፣ ሊጠቀሙብን አይችሉም። ሙያችንን ሰጥተናቸው እነሱ ተጠቃሚ እንዲሆኑ እኛ ደግሞ ሙያችንን ሽጠን ደግሞ እኛ ምንድንኖር ሳናማርር ይልቁንስ በሚመጥነን ልክ እንድንኖር ራሳችንን ማርኬት ማድረግ በጣም ወሳኝ ነው። እውነት ነው። ሰዎች ራሳቸው እኔ እንዲህ አይነት ሰው ነኝ ብሎ ሲናገሩ ይሄ ጉራ ነው ብሎ ሊናገሩ ይችላሉ። ጉራ ነው ያሉት ለምንድን ነው ብሎ ማየት ግን መልካም ነው። ስለ ጉራ የሚያወራው ማን ነው? እኔ አሁን ለምሳሌ እኔ የማኔጅመንት ባለሙያ ነኝ፣ ቢዝነስ አማካሪ ነኝ፣ የህይወት ክህሎት አሰልጣኝ ነኝ። በዚህ በኩል ሲወራ አኮርዲንግ ቱ ብዬ መጽሐፍ ጠቅሼ አወራለሁ። ያነበብኳቸውን አርቲክሎች እናገራለሁ። የሰራኋቸው ምርምሮች ሰዎች ጋር እንዲያነቧቸው ተደራሽ አድርጌያለሁ። የማወራው የማውቀውን ነው፣ የምገልጸው ምኖረውን ነው። ስለዚህ አሁን ቀድሞ ሳይመረምሩ ሰዎች ይሄ ጉራ ነው ካሉ እነሱ ሲጀመርም ኑሯቸው በጉራ ነው ማለት ነው። ሰው ከአንደበቱ የሚወጣው በአእምሮ አምሰልስሎ በአእምሮ ማህፀን የወለደውን ጉዳይ ነው። ከዛ አኳያ ጉራ አይደለም። ይልቁንስ አንድ ነገር በጣም ኬርፉል መሆን ያለብን ጉዳይ አለ። ራሳችን የምንሸጠው የሆነውን ነው
ያልሆን ነው መሆን መነገር የለበትም። ምክንያቱም ለአጭር ጊዜ ጥቅም ተብሎ የረጅም ዘመን ጥቅማችን የሚስማረግ የለብንም። የሰው ልጅ ተመዝኖ ቀሎ ከተገኘ ድጋሚ ወደኛ የሚመጣ እድል አይኖርም። እኔ ማነኝ ብለን ካልን በኋላ እኔ ላይ ያለው እሴት ቫልዩ ምንድነው? እኔ ጋር ያለው ክህሎት ስኪሌ ምንድነው? የኔ ፐርሶናሊቲ ምንድነው? ምን አይነት ኦፖርቹኒቲ ቢመጣ ነው እሱን ሀንት አድርጌ ግሎባሊ ኮምፒውተር አድርጌ ዊን ማድረግ የሚችለው ማሸነፍ የሚችለው መወዳደርበት የሚችለው? በተፈጥሮ ሊሆን ይችላል፣ በትምህርትና በልምድ ልውጥ ሊሆን ይችላል። ያገኘሁት ነገር ብቃት ምንድነው የሚለውን ብቻ አክቹዋሊ እሷ መናገር ነው። ከአቅማችን በላይ የሆነች እድል ለማግኘት ጥቅሟን ለማግኘት ያልሆነውን ነን ብለን ብንናገር ለጊዜው እናገኝ ይሆናል። ነገር ግን ይሄ ወርድ ኦፍ ማውዝ ኮሚኒኬሽን የሚባል ስላለ የረካ ደንበኛ ወጪ አልባ ማስታወቂያ ነው ይባላል። ስለዚህ ከዛ አኳያ በደንብ ስኬታማ ከሆነ በተግባራችን ያ ራሱ ማስታወቂያው ነው ይቀጥላል። በደንብ ደግሞ ካልሰራን ከዚህ በኋላ እዛ አካባቢ አትሄዱ ነው የምንባለው። ከማስ ሚዲያ ማስታወቂያ ከግል ማስታወቂያ ይልቅ የኛን አገልግሎት ያገኘ ሰው የሚያስተዋውቅልን ታማኝነት አለውና ከዛ አኳያ ማስተዋወቅ መሸጥ ያለብን የሆነውን ያለንን ቫልዩ ያለንን ሰብዕና ያለንን ሙያና ክህሎት እንዲሆን ግን ያስፈልጋል ማለት ነው። ብዙ ጊዜ አልፈልግም ሲባል እኛ ሀገር ይሄ አይገባኝም፣ ይሄ አይመጠነኝም፣ ይሄ አይደለም ልኬ ሲባል ኢጎ አለበት፣ ኢጎ ነው ይባላል። እምቢ የሚል ሰው አይመቸኝም የሚል ሰው ብዙ ጊዜ በቃ ይሄ ነው ስታንዳርድ የሚል ሰው እሱ ኢጎ አለበት ምናምን ይባላል። ምንድነው በኢጎና አሁን በተባለው ራስንም መሸጥ የራስንም ልክ በመናገር መሀል ያለው ልዩነት ምንድነው? እኛ ሀገር አቢዩስ ተደርጓል ብዬ አስባለሁ። ይሄ ኢጎ የሚለው ቃል ለሁሉ ነገር ሰዎች ላልተመቻቸው ነገር ሁሉ ኢጎ ነው የሚል እንትን የሚሰጡትና ምንድነው ኢጎ? ምንድነውስ ደግሞ የራስ ልክ? በጣም ቆንጆ ጥያቄ ነው። ኢጎ ማለት አይ ኖ ኢት ኦል ማለት ነው። ሁሉን ነገር አውቃለሁ ማለት ነው። የሚቀረኝ የለም ሆል ራውንድድ የመሆን አይነት ስሜት ይሰማል። ያ ደግሞ አንዳንድ አማርኛው ስለሚከብድ ነው። አንዳንዶች ኢጎን ኩራት ይሉታል፣ እብሪት ይባላል፣ ትዕቢት ብለው የሚጠሩት ጉዳይ አለ። በእኔ ልክ ሰው የለም እቡይ ያ አማርኛ ትርጓሜ በጣም አስቸጋሪ ስለሆነ እንዳልከው ኢጎ በሚለው ብንቀጥል ጥሩ መሰለኝና ስለዚህ ኢጎ ያለበት ሰው አእምሮ ሎክድ ነው። አሁን ራሱ እንደዚህ የተወያየን ያለ እኔ ጋር ኢጎ ካለ እማምሰለስለው እናንተ የምታወሩት ላይ መልስ ለመስጠት እየተዘጋጀው ነው የማዳምጠው እንጂ የምቀበለው ነገር አይኖረኝም። ኢጎ ያለበት ሰው እድገት የለው፣ ለውጥ የለው፣ ልዕልና የለው፣ በትናንትና እውቀቱ ነው የሚቀጥለው። ነገር ግን ራሱን የሚወድ ሰው ማለት ለሰልፍ ለሃየር ሰልፍ ራስ ለከፍታ ለማድረግ ሁሉ የሚማር ነው። ሰልፍ ለርነር ነው፣ ላይፍ ታይም ለርነር ነው። ራሱን የሚያስተምር ነች። የህይወት ዘመን ተማሪ ይባላል። አንድ ጽሁፍ ያየሁት ሰው ማለት ያደረገውን ሳይሆን የሚቀረውን የሚያስብ ነው የሚል አንብቤ ያለሁ። ሁል ጊዜ ሰው ድክመት አለበት ሊሞላው የሚገባ። ለዚህ አይደል ለሰው ብቻውን ይሆን ዘንድ መልካም አይደለም የሚባለው እኮ ለትዳር ብቻ አይደለም። ሲነርጂ ይሄ መደመር የምንለው ወይ ደግሞ አብሮነት የምንለው ከአንድ ብርቱ ሁለት መድኃኒቱ ያለ ሁሉ ጊዜ የምናገር ለምንድን ነው? ሰው መልኡ ስላልሆነ ነው፣ ግድብነት ስላለው ነው። ኢጎ ሌላ ነገር ነው። ኢጎ ሲባል ምንም የማይቀበል ይሄ ዋይት ማይንድ የሆነ ሪፍሌክት ማድረግ እንጂ አብዞርቭ ማድረግ ምንም ቴንደንሲ የሌለው በሁሉም ርዕሰ ጉዳይ ላይ መልስ ያለው ሰው ካነበበው ውጪ ሁሉ ያላነበበውን ጭምር የሚናገር ከሆነ እውነት ነው ኢጎ አለ። ምንም አይነት ማህበራዊ መስተጋብር አይኖረውም። ሰዎች ከነሱ ጋር ህብረት መፍጠር ጓደኝነት መፍጠር ምናምን አይፈልጉም። በጣም ከባድ ነው የሚሆነው። ራስን መሸጥ ማለት ግን ሁለት ነው፣ ደዋል ነው በነፊቱ ጥቅሙ። አንድም የኛ ሙያ አይድል እንዳይሆን ይዤ ሁሌ እንዲህ አይነት ሙያ አለኝ እያልኩኝ ሳልነግደው ሳልሸጠው ሳልኖርበት እንዳልቀር እያወቅኩኝ ገንዘቡ ሀብቱ እያለኝ የእውቀት ሀብት የሚባል የእሴቱ ሀብት የሙያ ሀብት እያለኝ ሳልሸጠው ገንዘብ ሳላገኝ አማርሬ እንድኖር እየተፈቀደልኝ ስለሆነ እሱ እንዳይኖር። አንድም ደግሞ የእኔ ክህሎት ሙያ አመለካከት ልምዴ ለሰዎች ደርሶ የችግራቸው መፍትሄ መሆንም አለበት። ስለዚህ የሰዎችን ችግር እየቀረፍኩኝ የእነሱን ጎደሎ እየሞላው እኔም ደግሞ እንደገና ራሴን ሽጬ በዓለም ላይ በሚባል ደረጃ በአካባቢ እንደየ ልምዴ እንደየ ኦፖርቹኒቲው እንደ መልካም አጋጣሚዎች መኖር ማለት ነው። እና ይሄ እኔን አይመጥነኝም የሚለው ከንግግር ማለፍ አለበት። ግን
ከቃል ይልቅ ምግባር ይሰብካል አይደል የሚባለው። ስለዚህ በተግባር የሚገለጥ እና አሁን ለምሳሌ ይሄ ደሞዝ ነው የመጠነኝም ብዬ እዛው ምሰራ ከሆነ ትክክል ነው። ይሄ የኢጎ ችግር ነው። ያንን ቦታ እንደሚመጣናቸው አምነው በር የሚያንኳኩ በጣም ብዙ ሰዎች አሉ። ሶ የማይመጥነኝ ከሆነ ከአንደበት ይልቅ ወጣ አልና እኔ ወደሚመጥነኝ ኮምፒውተር አድርጌ መግባት አለብኝ። ሶ በተግባር የሚገለጥ በተግባር የሚኖር የሚዘከር መሆን አለበት። አይ ቲንክ በዛ ልክ ቢታይ ቃል ግልጽ ከሆነ ግልጽ ነው። በጣም ጥሩ ነው። ይሄ ራስን መሸጥ ላይ እንግዲህ እንዴት ነው ራስን ሰዎች ራስን መሸጥ ብዙ ጊዜ በሴሌብሪቲዎች በታዋቂ ሰዎች ዘንድ ምናምን ብቻ የሚታይ ነገር ነው። ራሳቸውን ፕሮሞት ሲያደርጉ በየሚዲያው በየምኑ እናያለን። ኢትዮጵያም ዓለም ላይ ያለው ሰው ደግሞ ሴሌብሪቲ አይደለም ብዙ ማለት ነው። ማጆሪቲ የሚባለው ኦልሞስት 90% ኖርማል የሚባል ወይም የተለመደውን ኑሮ የሚኖር ሰው ነው። እንደዚህ አይነት ሰዎች እንዴትና በምን አይነት መንገድ ነው ራሳቸውን መሸጥ የሚችሉት? ምን አይነትስ ተግባራዊ መንገድ ማድረግ ይኖርባቸዋል? ይሄ የምንላቸው ነገሮች ምንድን ናቸው? ራስን መሸጥ ጥሩ ነው በሚለው ተስማማን። ራስን በመሸጥ ጥቅምና ልዩነቱን አየን። በምን አይነት መንገድ ፕሮሰስ ይሄዱ? ብዙ ጊዜ ለሴሌብሪቲ የተተወ ለታዋቂ ሰዎች ወይ ለፖለቲሽያኖች የተተወ እነሱ ሲያወሩት ብዙ ጊዜ ኖርማል ነው። አንድ ፖለቲሽያን በዚህ ትምህርት እንደዚህ ያለኝ በዚህ እንደዚህ ያለኝ ሲል ማንም ሰው ጉራ ምናምን አይልም። የሚታወቁ ሰዎች ቴሌቪዥን ላይ ወጣውም ሲናገሩ ብዙ እንትን አይልም። በእለታዊ ተግባሮቻችን ግን ላይ እንደዚህ አይነት ነገር ብታወራ እንትን ስም ሊያሰጥ ይችላል ወይ ምናምን። ግን በዛ አውድ ውስጥ አንድ ግሩፕ ውስጥ ተገኝተህ ያን ነገር ስለ ራስ ብታወራ ሜቢ ድንገት የስራ እድል ኮኔክሽን ኔትወርክ ተፍቶ የሆነ ሰው ሊደውል ይችላል። ይሄን ነገር ሰው እንዴት በድፍረት ያርክ? እንዴት ጀምር? እንዴትስ ነው የሚሸጠው? ጊዜ በደንብ ካለን ስለ ራስ መሸጥ ዘዴዎች ትንሽ እናውራና ካልሆነ በመሀልም እናቋርጥና እንቀጥላለን። ጊዜ በጣም ማለት ሰልፍ ሴሊንግ ሞዴልስ የሚባሉ አሉ ወይም ስትራቴጂ የምንላቸው አሉና ብዙ ናቸው። ከዛ መካከል ግን እንደው አንድ ሁለቱን ባወራ ደስ ይለኛል። የመጀመሪያው አንድ በጣም ወደው ጻፊ ያለ ሳይመን ስኒክ የሚባል ስታርት ዊዝ ዋይ የሚለው ጻፊ በጣም ታዋቂ ጻፊ ነውና ለምን ከማለት ጀምር ብሎ ያስቀመጠው ተመራማሪ ፈጣሪ ሁሉ ለመሆን ከሰዎች ለመለየት ሁሉ ጊዜ ዋይ ኢዝ ነምበር 1 ዲፊካልት ኮስችን ኢን ዘ ወርልድ ይባላል። በዓለም ላይ ከባዱ ጥያቄ ለምን መመለስ ነው። እና ይሄ ሳይመን ስኒክ ወይም ስታርት ዊዝ ዋይ የጻፈ ሰው ጎልደን ሰርክል የሚባል ሞዴል አለ። ወርቃማ ክቦች የሚባሉ 3 ናቸውና ራስን ለመሸጥ እሱን እንደ አንድ ሞዴል የጎልደን ሰርክል ወይም ሳይመን ስኒክ ሞዴል የሚባለውን እንድንጠቀም ብዙ ጊዜ ይመከራል። ብዙ ሰዎች ይላል ሳይመን ሲናገር ከዋት ነው የሚጀምሩት። ምንድን ነው ብለው ነው የሚጀምሩት። ምን የሚለውን ጥያቄ ለሰዎች አሁን ውሃ ከሆነ ለሰዎች ውሃ አለ ነው የምንለው። መጀመሪያ ግን ለምንድነው ከዋይ ማን ጀምረው? ኢነር ሰርክል ሶስተኛው መጨረሻ መሀል ያለችው ሰርክል ዋይ የምትል ነች። ለምን የሚል ማለት ነው። ለምን ማለት ፓሽንን ፐርፐዝን መናገር ነው። ይሄን እንዲህ አይነት ሙያ ያለኝ እንዲህ አይነት ልምድ ያለኝ እንዲህ አይነት ሰብዕና ያለኝ ሰው ለምንድነው መሆን የፈለኩት? ፐርፐዙ የገባው ሰው አላማው የገባው ሰው ወደኋላ አይቆም፣ ወደኋላ አይመለስም። ለምን ገብቶት ነው የሚሄደው። ሰው ዋይ የሚለውን ፐርፐዝ ማስቀመጥ መቻል ማለት ነው። ለምሳሌ የበረሃውያን አንደበት የሚል አንድ መጽሐፍ ላይ በአጋጣሚ ያየሁት 2 ውሾች ይሮጣሉ። የመጀመሪያው ውሻ ጦጣ የምትባል አይቶ ነው የሚሮጠው። ጦጣዋን አይቶ እየሮጠ በሚሄድበት ሰዓት አጋጣሚ መንገድ ላይ የተኛ ሌላ ውሻ ነበር። ዴን ጦጣዋን አላያትም። ነገር ግን ውሻው ሲሄድ ሲሮጥ አይቶት ያን መንገድ ተከትሎ መሮጥ ጀመረ። ዴን ከሆነ ጊዜ በኋላ ያ ውሻ ደክሞት ምላሱን ያወጣል። ውሻ ሲደክመው አይታችሁ ከሆነ ሳልቬሽኑ ይመጣል እና ይደክመዋል። ፊዚካል ኢነርጂ ሉዝ ያደርጋል። ሩጦ ውሻውን አይቶ የሮጠው ውሻ ቆመ። በጣም በሚገርም ኢነርጂ መሄድ አልቻለም። ደከመው፣ ቆመ። የመጀመሪያው ውሻ ግን ድካሙን ተቋቁሞ በጣም ይሮጥ ነበር። ምክንያቱም የሮጠበትን ዓላማ ያውቀው ነበር። ውሻውን አይቶ የሮጠው ውሻ ፐርፐዙ ስላልገባው ፓሽኔትም ስላልሆነ ምን ለመያዝ እንደሚሮጥ ስላልገባው የሆነ ቦታ ላይ ቆመ። ያኛው ግን ጦጣዋን ሳሊዝ አልቆም በሚል በጣም ይሮጥ ነበር። ስለዚህ ፐርፐዙን ያወቀ
ግቡን ያወቀ ፓሽኑ የተረዳ አካል ምክንያታዊ በሆነ መልኩ ስለሚንቀሳቀስ የመጀመሪያ ጉዳይ እሱ ነው። ዋይን ካወቅን በኋላ ሀው ይመጣል ነው የሚለው ፕሮሰሱ ነው። እንዴት አድርገን ብናሳካው ነው ይሄንን ፓሽን ይሄን ፐርፐዝ በምን መልኩ ነው ማድረግ ያለብኝ። ሶስተኛ ላይ ዋት ይመጣል። አሁን ይሄን አላማ ለማሳካት በዚህ መንገድ ሰርቼ የማቀርበው ነገር ምንድን ነው? ምን አይነት ክህሎት ነው እኔ ጋር ያለው ዴሊቨር ማድረግ የሚችለው ከቅድሙ ፐርፐስ ጋር ኮንሲስተንት መሆን የሚችል መሄድ የሚችል ወጥነት ያለው። ስለዚህ ዋይ ሀውና ዋት በሚባል በሶስት ሰርክል ብንሄድ የሰው ልጅ ስኬታማ ይሆናል። ሰው ራሱ ለሰዎቹ ኤክስፖዝ የሚያጋለጥበት መንገድ ትልቅ ነው የሚላል። ግን በጣም የሚታወቀው ትልቅ ቁና የተሰጠው ራስን መሸጫ ዘዴ የሚባለው 3 ቪስ የሚባሉ አለ። 3 ቪዎች የሚባሉ ናቸው። እነሱን ላብራራና አቆማለሁኝ። የመጀመሪያው ቫልዩ ነው። ራሴን ልሽጥ ብዬ ነው አሁን አሸናፊ ራሴን ልሽጥ ብዬ ስነሳ ምንድነው የምሸጠው? ኦኬ ያ ምንድነው እኔ ጋር ያለኝ ክህሎት ምንድነው? እኔ ጋር ያለው ሙያ ምንድነው? እኔ ጋር ምን አይነት ቫልዩ አለው? ስለዚህ ኖ ቫልዩ ማለት ኖ ሰብስታንስ ኦፈር ማለት ነው። ምንም አሁን አንድ አምራች ማስታወቂያ የሚናገረው ልነግድ የሚለው ምን ልነግድ ካለካሰበ በኋላ ነው። አገልግሎት የሚሆን የሚጨበጥ ምርትም ሊሆን ይችላል። ከዛ አካባቢያ የመጀመሪያው ጥያቄ የመጀመሪያው ቪው የሚሆነው ምን እሴት አለን ለመሸጥ? ራሴን የምሸጠው ምንድነው የምሸጠው? ራሴን ምን አለኝ? እኔ አሁን እንደነገርኳቸው በማኔጅመንት ዙሪያ ላይ እና በቢሄቪራል ሳይንስ ጉዳይ ላይ የሰለጠንኳቸው የተማርኳቸው ማስተምራቸው ማሰለጥናቸው አሉ። ቢዝነስ ኮንሰልተንሲ ላይ በደንብ እንሰራለን። ኦር ማኔጅመንት ላይ በደንብ አድርገን እንሰራለን። በጋራ ጓደኞቼ ጋር ስለዚህ አሸናፊ ማን ነው ሲባል በላይፍ ስኪል እና በፐርሶናል ዴቨሎፕመንት በአጠቃላይ በቢዝነስ ኮንሰልተንሲ ላይ ማኔጅመንት ኮንሰልተንሲ ላይ የተሰማራ አሰልጣኝና አማካሪ ነው የሚል ብዬ ይናገራል። አይ ሃቭ ዳት ማለት ነው። የመጀመሪያው ቪው ቫልዩ ነች ማለት ነው። ሁለተኛው ቪዚቢሊቲ ነች። ምን ማለት ነው? ለሰዎች የሚታይ ስንብል ኖቲሴብል የሆነ ዝም ብዬ እኔ አማካሪ ነኝ አሰልጣኝ ነኝ ብል ጥቅም የለውም። ከዛ አኳያ ለሰዎች ግልጽ የሆነ የሚታይ መሆን አለበት። ሰዎች የሚደርሱን የሚያገኙን አያታችሁ ከአንዳንድ ጊዜ የጣውላ ቤት ብረታ ብረት ምናምን ማኑፋክቸሪንግ ቦታ አላቸው። ከተማ ውስጥ ደግሞ ሾሩም የሚባል ደግሞ አላቸው ነገር አይደለም። ለምንድን ነው እንዲታይ ነው የሚያደርጉት። ይሄ ምን ላደረግ ሲባል ለምሳሌ ሰው አይታችሁ ከሆነ ሊንክድን የሚባል ላይ ያላቸውን ፕሮፌሽን እና ምናምን ሲቪያቸውን ያስቀምጣሉ። የሰሯቸው ምርምሮች ምናምን ያስቀምጣሉ። እናንተም ዩቲዩብ አላችሁ፣ ለምሳሌ ቲክቶክ አላችሁ፣ እዛ ላይ ታስቀምጣላችሁ። በሶሻል ሚዲያ ላይ ወይም ኮንተንት ሼር ማድረግ ይሆን ይችላል። የሆነ የኢንዱስትሪ ኮንፈረንስ ላይ አቴንድ ማድረግ ሊሆን ይችላል። ከኮንፈረንሱ በኋላ ኔትወርክ ይዘረጋል፣ እንታወቃለን፣ ምናምን ቢዝነስ ካርድ እንቀያየራለን። ኤኒዌይ የት ቦታ ላይ ነው ቅድም ያልኩትን ቫልዩ ቪዚብል ማድረግ የሚችለው? ሁለተኛው ቪዚቢሊቲ ነች ማለት ነው። ሶስተኛው ቪ ደግሞ ቮይስ የሚል ነው። ለምሳሌ ሰዎችን ቅድም ቪዚቢሊቲ ላይ ያልነው የሚታይ መገለጥ ላይ እንዳወራ ነው አይነት እዛ ጋር ደግሞ ሊንክድን እንበለው ወይም ሶሻል ሚዲያ እንለው እንችላለን። ኦር የሆነ ኮንፈረንስ ላይ አቴንድ ማድረግ ያለንን የሙያ ኮንተንት ያለንን የቫልዩ ኮንተንት ሼር ማድረግ እንበለው። ይሄ ቻናሉ ነው፣ ቪዚብል የምንሆንበት መንገድ ነው። ዳሃው ኮስሽን ደግሞ ቮይስ ነው። እዛ ጋር ስንሄድ እንዴት ነው የቮይሳችን ቶን በተመለከተ የቮይስ ስታይላችን በተመለከተ ያ ብቻ አይደለም፣ የኛ የምንገልጥበት ሰብዕና የኛ ፐርሶናሊቲ ኮንፊደንሳችን ይሄንን ምንድነው የሚባለው ከፍትፍቱ ፊቱ ስለሚባል እኛ ያለንን ጉዳይ በደንብ ካላብራራ ነው ካላሳወቅን አይሆንም። ስለዚህ ለምሳሌ ኖ ቫልዩ ማለት ኖ ሰብስታንስ ቱ ኦፈር አልኩት። ቫልዩ የለም ማለት የሚሸጥ የሚቀርብ ነገር የለንም እንዳልነው አይነት። እንዲሁ ደግሞ ኖ ቪዚቢሊቲ ማለት ኖበዲ አክቹአሊ ጎይንግ ቱ ሂር ማለት ነው አወር ቮይስ። ስለዚህ የሚያደምጥ የኛን ቫልዩ የሚያደምጥ የለም። ለምን የት መጥቶ የምናወራውን ያደምጠን። ለዚህ ነው ቅድም እናንተም ጋር ለምሳሌ ስለ ሰብስክሪፕሽን ስለ ፎሎ ማድረግ ምናምን ስታወሩ ሰዎች መጥተው እዚህ ጋር እንደሚያገኟቸው የተናገራችሁ ነው። እሱ ቪዚቢሊቲ ነው። እዛ ከመጡ በኋላስ የሚያነቡት ጽሁፍ እንዴት ነው? የሚያደምጡት አይነት ቃላቶች እንዴት ናቸው? ድምጸቱ ምን ይመስላል? ያቀረብንበት ኮንፊደንስ ምን አይነት ነው?
የሚል ነው። ብዙ ጊዜ ታችሁ ከሆነ ምርምር ላይ በጣም ከባድ የሚባለው ስንጽፍ አብስትራክት ነው ይባላል። 40-50 እና ከዛ በላይ የሆነውን ገጽ በአንዲት ገጽ ማስፈር ሰው እዛ ላይ በደንብ አትራክት ማድረግ ከቻልን ውስጥ ገብቶ የማየት ድሉ ከፍተኛ ይሆናል። መግቢያው ካማረ ውስጡ ጥሩ ነው እንደሚባለው አይነት። ስለዚህ ቮይሳችን በጣም አትራክት ማድረግ መቻል አለበት። ሰዎችን ኮንቪንስ ማድረግ ማሳመን መቻል አለበት። ሶስቱ ቪዎች የራስ መሸጫ ዘዴ የሚባሉት ያለንን ነገር ወይም ቫሊዎችን ማወቅ፣ ያወቀነው ቫሊ የቱ ጋር እንደሚገኝ ግልጽ ቪዚብል ማድረግ መቻል፣ ያንን ቪዚቢሊቲ ደግሞ በምን መልኩ ነው መተው ለሚያዩ ለሚገዙ ሰዎች ለሚሸምቱ ሰዎች የምናቀርብበት መንገድ ምን አይነት ነው? በድምጽ ይሁን በጽሁፍ ይሁን በተለያየ አይነት መንገድ ያስቀመጥናቸው ቃሎች ጽሁፍም እኮ ትሆናለሁ ንግግርም ትሆናለሁ። ሰው ኮሚኒኬሽን ሞር ለእናንተ ሆኖ ማለት ነው። እና ቮይስ በጣም ኢምፓክት አለው እና በእነዚህ በሶስቱ ቪዎች ራስን መሸጥ ይቻላል የሚል ነው። ቅድም ስለ ሴሌብሪቲ ታዋቂ ሰዎች ምናምን እያለ ነበር። ለምሳሌ እኔ አልኳቸው አሰልጣኝ ነኝ ያልኩ አሰልጣኝ የሆንኩት የሆነ መንገድ አልፌ ነው። አይ እኔ አልችልም ብዬ ቆሜ ቢሆን ኖሮ ስልጠና ባልወሰድ ሰርቲፋይድ ባልሆን ሰዎች መጥተው እኔ ጋር ስልጠና አይወስዱም። ከዛ ደግሞ አይመጡም። እናንተ ታዋቂ ጋዜጠኛ የሆናችሁት እና ይሄን ኦፖርቹኒቲ ያገኛችሁት ስለሞከራችሁትና ጸጋችሁን አምናችሁ ስለገባችሁ ነው። አይ እኔ እንደው ሰው ባይቀበለኝስ ብላችሁ ፈርታችሁ ቢሆን አትታወቁም ነበር። የጋዜጠኝነት ሙያ የተማሩ በጣም ጥሩ ውጤት ያላቸው ጆርናሊስት ለመሆን ምንም አይከለክላቸው፣ ግን እስካሁን ድረስ በሌላ ሙያ የተሰማሩ አሉ። ታዋቂ የሚለውን ስም ያገኙት መጀመሪያ ራሳቸውን ሽጠው ነው ፖይንቲስ። ሴሌብሪቲ የሆኑት ሽጠዋል ወረድ ራሳቸው በአንድም በሌላ መንገድ። ስለ ሰልፍ ሴሊንግ ሳወራ በጣም ቀጥታ አእምሮ ላይ ይመጣልኝ ዶክተር አብይ ታደሰ የሚባል ታውቁ ይሆን? ከአንገት በላይ የኤንቲ ስፔሻሊስት ለምን ይህን ያክል ታወቀ? የተለየ ምናምን ምንም ልዩነት የለውም። እሱ የሚሰራውም በነገራችን ላይ እዚህ ሀገር ብዙ ስፔሻሊስቶች የሚሰሩት ስራ ነው። ብቸኛ ልዩነቱ ኮሚኒኬሽን ስኪሉ the same ኤንቲ ስፔሻሊስት የሆኑ የሱ መምህራን ጭምር የሆኑ የተማሩት ሰዓት ከሱ ቁጥር በላይ በቀን የሚሰሩ ከሱ ከሚሰራው ቁጥር በላይ የሚሰሩ ሰዎች አሉ። ግን የሰው እምነት ነው ለምን ያሆነ መሸጥ መቻሉ ራሱ ያ the same profession ግን different lifestyle ያላቸው ስቲል በ7000 በ8000 በ10000 ብር የሚቀጠሩ ህዝብን የሚያገለግሉ ግን ፕሮፐርሊ ራሱን ሽጧል። አሁን ቲክቶክ ላይ ዩቲዩብ ላይ ታችሁ ከሆነ እሱን ኮምፕሌን ለማድረግ የሚሞክሩ ኔጌቲቭ አቲቲዩድ ዴቨሎፕ ያደረጉ ሰዎች አሉ። አሁን የሱን ጥበብ ሰርቀው ገብይተው እንደሱ ከመሆን ጥበቡን ከመውሰድ ይሄንን የሚገርም ጀግንነት ከመውሰድ ይልቅ በቃ የተለየ እኮ ሰው አይደለም በቃል አይሆንም በተግባር ነው አይደል? ሰው አውቆታል፣ ሄደ፣ ተፈተሸ፣ የሚገርም አይነት ሳቲስፋክሽን ሰው አገኘ። ከሱ ለማህበረሰብ ያስተዋውቀዋል። ሶሻል ሚዲያ የብሮድካስት ሚዲያዎች ሁሉ ቴሌቪዥንም ሬዲዮም እሱን ኢንተርቪው ለማድረግ በወረፋ ይቀመጣሉ። ቢካዝ ይሄ ነው ሰልፍ ሴሊንግ ማለት ራስን በአግባቡ መሸጥ። ቫሉን አወቀ፣ ቪዚቢሊቲን ያስቀመጠ፣ ቮይሱን በደንብ አድርጎ ገብቶት ነው የሄደው። የተለየ ነው ማለት ግን አይደለም። ብቃት ግን አለው። ያን ብቃት ሸጠው ማህበረሰቡ ገዛው፣ ወደፊት ይቀጥላል። በጣም ጥሩ ምሳሌ አድርጌ የምወስደው እሱን አይነት ስፔሻሊስት ነው። ስለዚህ ታዋቂ ሰዎች ታዋቂ የሆኑት ራሳቸውን ስለሸጡ ነው በቃ እንጂ ታዋቂ ከሆኑ በኋላ አይደለም ራሳቸውን የሚሸጡት። የማይገርመንም እኛ ለዛ ነው ራሳቸውን ሸጡ እያለን። በጣም አሪፍ ነው። ከራስ መሸጥ ጋር የመጨረሻው አሁን እንዳለው ኮንፊደንስ በራስ መተማመን አለ። ከዛ ደግሞ ኮሚኒኬሽን ስኪል ደግሞ ምንለው አለ። ይሄ እንዴት ነው ከራስ መሸጥ ጋር የሚገናኘው? አሁን ኮንፊደንስ ማለት አንዳንዴ አሮጋንስንም ኮንፊደንስ ብሎ የሚያስቡ ሰዎች ሊኖሩ ይችላሉ፣ ላይኖሩ ይችላሉ። ምንድነው አሮጋንስ? አሮጋንስ ማለት ትዕቢት አይደለም፣ ኢጎ እብሪት ጊዜኛ እምቢት። አሮጋንስ ምንድነው? ከብደኛል። እሱንም ይተረጉም እሳቸው ይነግሩናል፣ ዶክተር ይነግረናል። እንዴት ነው ይሄን የምናረገው? ማለት ኮንፊደንስን እንዴት ነው እንዲሁም ኮሚኒኬሽን ስኪላችንን ከራስ መሸጥ ጋር ያይዘ ነው ምን ሄደው? በራስ መተማመን ወይም ኮንፊደንስ ቢልድ የሚደረገው እጃችን ላይ ባለው ጉዳይ ነው። ያዝነውን አውቀን yes አሁን አንዳንድ ሰዎች አይታችሁ ኮኛም በትምህርት ቤት ለምሳሌ አሁን ፕሬዘንቴሽን ላይ ተማሪዎቻችን ስንጋብዝ
በጥሩ ኮንፊደንስ ወይም ልበ ምልኡነት የሚያቀርቡ ልጆች አሉ። አንዳንዶች ደግሞ ቶሎ ብሎ የመፍራት የመስጋት ለምን እጃቸው ላይ ያለውን በደንብ የማስረጽ ጉዳይ የለም። ኦን የማድረግ የኔ የማድረግ ጉዳይ ስለሌለ ትክክል ነኝ አይደለም የሚለው ያጠራጥራቸዋል። በሚዲያም ስንመጣ የሚጨበጥ ምርት ይሁን አገልግሎት ይሁን ሰዎች ጋር ስንመጣ በኮንፊደንስ ነው ያቀረብነው ምንለው። በሚገርም ልበ ሙሉ ነው የሚባለው ምንድነው ዋይ ቢባል ቢኮዝ ምንለው ነገር አለ። እናውቀዋለን ጉዳዩ የኛ ነው የኛ ሙያ ስለሆነ ነው። ስለዚህ ኮንፊደንስ ወይም ልበ ሙሉነት የሚባለው በዛ ጉዳይ ላይ የኔ የሆነውን ነው የኔ ነው ብዬ የምሸጠው ነው የምቀርበው ወደ ማህበረሰቡ ፐብሊክሊ። አሁን የማወራውን ነገር አኮርዲንግ ቱ ብሎ ቢጠይቁኝ ሜንሽን ማድረግ የሚችለው ያነበብኳቸው ጸሐፊዎች አሉ። ግን ከዛ ውጭ ግን የለም ማለት አይደለም። ግን ያነበብኳቸው እነዚህን ነው። ትርጉሙ ይሄ ብቻ ነው አይባልም። ዩኒቨርሳሊ አክሰፕትድ የሆነ ዴፊኒሽን እንደ ወርልድ የለም። ግን በእኔ የንባብ እይታዎች ደግሞ የኔ ጸሐፊዎች የተማርኩባቸው ያነበብኳቸው የተረጎሙት አቲቲዩድ ይሄ ነው፣ ታይፓቸው ይሄ ነው፣ ስልቱ ይሄ ነው፣ ሰልፍ ሴሊንግ ይሄ ነው፣ ታይፑ ይሄ ነው፣ ስልቱ ይሄ ነው አልን። ሶ ከዛ አኳያ ኮንፊደንስ ቢውልድ የሚደረገው ወይም ልበ ሙሉነት የሚያድገው በራስ መተማመኑ በደንብ የሚያድገው እኛ ላይ ያለው ቅድም ሴት ምን አለሽ ያልነው ጉዳይ ይሄ አለኝ የምንለውን በደንብ ስናቀውና የኛ መሆኑን ስናረጋግጥ ነው። ከዚህ ጋር በተገናኘ ስለ ኮሚኒኬሽን ስኪል ወይም የተግባቦት ክህሎት የሚል ትንሽ ሳንታቆም ብናደርግ ጥሩ ነው። ሞር እናንተ የተማራችሁት ኮሚኒኬሽን ቢሆንም ከኔ በላይ በደንብ ታውቁታላችሁ። ግን ስለ አመራርነት ስልጠና ስንሰጥ ማህበረሰብና ደንበኛ ማገልገል በተመለከተና ስለጥን አንዱ ክህሎት የተግባቦት ክህሎት የሚባለው ነው። ብዙ ጊዜ አንድ ሰው በአንደበተ ርቱዕ ከሆነ ቃላትን ሰድሮ አረፍተ ነገር ዘርግቶ መናገር የሚችል ከሆነ ሰዎች እንዲያደምጡት ማድረግ የሚችል ከሆነ ይሄ ሰውዬ የተግባቦት ክህሎት ወይም ኮሚኒኬሽን ስኪል አለው ይባላል። ይሄ ሪቨርስ ኢዝ ትሩ ነው። እንደዛ አይደለም። እንደምታውቁት እናንተ ኮሚኒኬሽን ኢኳልስ ቱ ሊስኒንግ ፕላስ ስፒኪንግ ነው። የማድመጥና የመናገር ክህሎት ነው። ግን ብዙ አዳምጦ ትንሽ መናገር ነው ኮሚኒኬሽን የሚያስብለው ወይ ደግሞ ተግባቦት። አማርኛው ራሱ ምንድነው ተግባቦት አይደለም። ሶ ለምሳሌ እኔና ቃል ወይም እኔና ሩት እየተግባባን ነው ለማለት መጀመሪያ ላድምጥ ይገባኛል። የምትናገሩትን አድምጬ ከገባችሁኝ ነው በገባችሁኝ ልክ ስነግራችሁ የምንግባባው እንጂ ወይ በጣም ሊወርድ ይችላል አሊያም ደግሞ ትንሽ ከፍ ብሎ ሆኖ ኮንፊውዥን ወይም ውዝግብ መፍጠር ውስጥ ይመጣል። ሶ መናገር ራሱ የስፒኪንግ ስኪል የመናገር ክህሎት ማለት ምን ማለት ነው? ኔቲቭ ስፒከር መሆን ማለት ነው ወይ ቋንቋ መቻል ማለት ነው ወይ ካልን አይደለም። የመናገር ክህሎት አለው አንድ ሰው የሚባለው የተናገረውን ንግግር ወይም ሐሳብ አድማጩ በነነት ወስዶለት ለተግባራዊነቱ ሲጓጓና ያቅሙ ሲፍጨረጨር መታየት መቻል ነው። ያ ከሆነ ተናግረዋል፣ ሰዎችን አሳምኗል ኦልሬዲ ማለት ነው። ቃላት አልፎ ትርጉሙ ገብቷቸው በትርጉሙ አምነውበት ለመተግበር ያቅማቸውን ያክል ተፍጨረጨሩ ናቸው ማለት ነው። ሶ ይሄን ማድረግ የሚችል የማድመጥ ክህሎትም የመናገር ክህሎት ያለው ሰው የተግባቦት ክህሎት አለው ይባላል። እቺ ናት አሁን ቅድም ቮይስ ያልናት እቺ ነች። ቮይስ ያልናት ለዛች ነው። አሁን የምናወራው በአማርኛ የምናወራው የኛ የኮሚኒኬሽን ሚዲያችን ወይ ደግሞ ሚዲየም ኦፍ ኢንስትራክሽናችን አማርኛ ስለሆነ ነው። ሶ የሚያደምጠን ሰው አማርኛ የሚያደምጥ ቋንቋን የሚችል ሰው ስለሆነ ነው። ይሄን የሚያደርገው እናንተ ከዚህ በፊት በሰራችሁት የዳሰሳ ጥናት እንዲህ አይነት ርዕሰ ጉዳይ ለማህበረሰቦች ዘንድ ብንቀርብ በእነሱ ህይወት ላይ ጠብ የምትል አሻራ አስቀምጠን ማለፍ እንችላለን የሚል ውጤት ስላገኛችሁ ነው። ደን ያንን ደግሞ በምን ጉዳይ እናወራላችሁ? ያንን ጉዳይ አመጣችሁት። ያቺ ጉዳይ ቫልዩ ነች። የእናንተ ሴት ነች። አሁን ከዛይችን ጉዳይ የት ጋር እናርግ ሲባል ሬዲዮ መልካም ነው። ሰው ስራ እየሰራ የሚያደምጣል፣ የተንቀሳቀሰ የሚያደምጣል፣ መኪና ያለውም የሌለውም በትራንስፖርት ሲል ያደምጣል አላችሁ። ቪዚቢሊቲ ማለት ይሄ ነው። ደን ይሄንን ሬዲዮ ላይ የመጣንበትን ራሳችንን ተገላጭ ያደረግንበት ጉዳይ በምን አይነት ቮይስ ይሁን ለማህበረሰቡ ጆሮ ኮርኮሮ መግባት የሚችል እንዲያደምጡን ማሳመን የምንችልበት ነገር ምንድነው የሚለውን መጀመሪያ ሊስኒንግ ነበር። ሶ በምን ቶፒክ ሰዎችን እንጋብዝ፣ ያ አካል ደግሞ በደንብ አድሬስ ማድረግ የሚችልበት መንገድ እንዴት ነው የሚል ቶኑን፣ ስታይሉን፣ ፐርሶናሊቲው ራሱ ማስተማር የሚችል ነው ብላችሁ ለይታችሁ ነው። ሶ ኮሚኒኬሽን ከሊስኒንግ ጀምሮ በስፒኪንግ የሚጠናቀቅ እንደሆነ ነው የሚገባኝ። ግልጽ አድርጌ ከሆነ ሩት? አዎ ግልጽ ነው በጣም። እሺ ቆንጆ
መግለጫ ነው። ግልጽ ነው። እንግዲህ አዲሱ አመት እንደመሆኑ መጠን ዛሬ መስከረም 7 ነው። ይሄንን ስንቀርጽ ማለት ነው ሳምንት 7 አንድ ሳምንት ነው ያለፈው። እንግዲህ ብዙ እና የተለያዩ ሰዎች ያዳምጡናል በተለያየ እድሜ እንዲሁም በሁለቱም ጾታዎች ያሉ ሰዎች ያዳምጡናልና ብዙዎች እቅድ ይኖራቸዋል፣ ምንም ጥርጥር የለውም። ይነስም ይብዛም ተማሪም ይሁን ሰራተኛ ባለትዳርም ይሁን ብቸኛ ሰው ይሄን ባረግ ይላል እንደየእምነቱ። እንግዲህ ፈጣሪ ቢያቆየን ብሎ ምንድነው ማድረግ ያለባቸው? ማለት አንድ ሰው ምንም ሊሆን ይችላል እቅዱ፣ ግን ያን እቅዱን ለማሳካት ምንድነው ማድረግ ያለበት? ምን ይስራ? ዛሬን ጀምሮ የሚቀጥለው ጳጉሜ ላይ የ2018 ጳጉሜ ላይ ሲገመግም ብዙ እንዲያፈራ ብዙ ደስተኛ እንዲሆን በውጤቱ ምን ማድረግ አለበት? ቴንክ ዩ ቃል በጣም ክሪቲካል ኮስችን ነው፣ ወሳኝ ጥያቄ። በቅድሚያ እቅድ ምን ማለት ነው? የማኔጅመንት ጸሐፊዎች በኔ ዘርፍ ያሉ የተማርነባቸው ጸሐፊዎች ፕላኒንግ ኢዝ ሞር ኢምፖርታንት ዛን ፕላን ይላሉ። ማቀድ ከእቅድ ይበልጣል ይላሉ። ሶ እቅዱ ምንድነው ልዩነቱ? ማቀድ ማለት ሂደት ነው፣ ፕሮሰስ ነው። እቅድ ደግሞ የሂደቱ ውጤት ነው። እቅድ ማለት ፕሮዳክቱ ነው። አፈጻጸም ነበር የሚመስለኝ ፕሮዳክቱ። እሱ በኋላ አክሽን ላይ ለምሳሌ የሶፍት ኮፒ ኮምፒውተር ላይ ይቀመጥ፣ ሸልፋችን ላይ በፕሪንት አውት እናስቀምጠው። እስኪ እቅዳችሁን አምጡ ሲባል እቅዳችን ይሄ ነው እንላለን። ይሄ ፕላን ነው። ይሄን ግን ለማቀድ የሄድንበት ሂደት ፕላኒንግ ወይም ማቀድ ይባላል። ያ አስተቃቀዱ ቆንጆ ከሆነ እቅዱ አሪፍ ይሆናል። አስተቃቀዱ ግን ጥሩ ካልሆነ እቅዱ የይስሙላ ይሆናል፣ ፎርማሊቲ ይሆናል። ከዛ አኳያ ማተኮር ያለብን እቅዱ ላይ ሳይሆን አስተቃቀዱ ላይ ነው። እንደምታውቁት ከፈጣሪ ቀጥሎ 9 ወር ሙሉ በጤና ባለሙያዎች ክትትል ጥሩ እርግዝና ሂደት ላይ ነው የተባለች አንድ እናት የፈጣሪን ትተነው በሰውኛ ዴሊቨሪው ወይም የውልደት ሂደቱ ቆንጆ ነው ተብሎ ይታሰባል። ድንገት 8 ወር ከምናምን 9 ወር ላይ ያለች አንድ እናት በእነሱ በጤና ባለሙያዎች ምርመራ የሆነ የማይሆን ሲግናል ወይም ምልክት ካዩ እግዚአብሔር ላይ አይደለም የሚደውሉት፣ ወዲያውኑ ወደ ሰርጀሪ ያስገባታል። ምክንያቱም አካሄዱ መልካም አይደለም፣ ሽሉ መገለጥ ባለበት አልተገለበጠም፣ ጥሩ አይደለም፣ ደምሽ እንደዚህ ጨምሯል ይባላል ማለት ነው። ዋት ማተር ኢዝ ዘ ፕሮሰስ። ጥሩ አወላለድ የሚኖረው የእርግዝና አካሄድ መልካም ሲሆን ነው እንደሚባለው አይነት ያው በሰሙ ያገባውት ለማገናኘት ነው። ከዛ አኳያ ማተኮር ያለብን ፕላኒንግ ላይ ነው። ምን ይላል መሰላችሁ? እቅድ የሌለው ሰው ማለት 4 ማዕዘን ላይ ቆመን ይመስላል ይላል። የሰው ልጅ እድሜው ግድብ ነው። ወደ ቀኝ ሲሄድ አይደለም ሲባል ሲመለስ፣ ወደ ግራም ደግሞ ሲሄድ አይደለም ሲባል ሲመለስ፣ ወደ ታችም ሲሄድ አይደለም ሲባል ሲመለስ፣ ከአራቱ ማዕዘን ውስጥ አንድ መስመር ሲቀረው የሰው ልጅ እድሜው የተገደበ ነውና የተሰጠችውን ትንሽዬ የበረከት ጊዜ በመሞከር በመውደቅ አሳልፏት ላይ መለስ ይሄዳል ወደ ፈጣሪው። አሁን ይህን ሰው ሳይኖር አረፈ ከምንለው ሞተ ብንለው መልካም ነው ይባላል ብዙ ጊዜ ቃላት በጣም ከይቅርታ ጋር። ለምን አረፈ የሚባለው ከስራ ነው። ይሄ ሰው ግን አልሰራም። ስራ ማለት መድከም ማለት ነው ወይ አይደለም? ስራ ማለት ላብ ማውጣት ነው ወይ አይደለም? እናንተ ምን ፊዚክስ እንማር ትዝ የሚላችሁ ከሆነ ይሄን ግድግዳ ስትገፉት ብትሉ ላባችሁ ቢወርድ ስራ አልሰራምችሁም ይላል። ምን ማለት ነው? ስራ ማለት ውጤት ነው፣ ፍሩት ነው፣ ሪዛልት ማለት ስለምን ማለት ነው። ፕላን የሌለው ሰው ማለት ተግባሩ ድካም ይሆናል፣ ሳይረካ ነው የሚሄደው። ረካው ማለት እቅድና ክንውንን ኮምፔር አድርገን ነው መቼስ አይደለም። ከዛ አኳያ እቅድ ማቀድ ግዴታ ነው። ሰዎች ምንድነው የሚሉት? ፈጣሪ ራሱ ለነገ አትጨነቁ፣ ወፎቹን አዩት ያዋቸው አይዘሩም ማያጭዱ ምናምን ነገ ራሱ ክፋቱ ይበቃዋል ይላሉ። ይሄ ሰዎች የሰነፍ ሰዎች ንግግር ነው። ፈጣሪ ይፈቅድና ቢወድ ይሄን ያኛውን አድርጋለን በሉ የሚል ቃልም አለ። እቅድ የተማርነው መጀመሪያ ከፈጣሪያችን ነው። ማቀድ ግዴታ ነው። ማይስኬታማ ሰው መሆን ከፈለግን በደከምንበት በለፋንበት የሆነች ነገር ጎርሰን እንድናደርግ ካስፈለገ ማቀድ ግዴታ ነው። የመጀመሪያው ምን ማድረግ አለባቸው ከሆነ ጥያቄው የእቅድን ጥቅም መረዳት ነው።
በቃ የሰው ልጅ መቼም ያለችዋን የበረከት ጊዜ ዝም ብሎ ያላግባብ ኢንቨስት ማድረግ ስለሌለበት ማቀድ ጥቅም አለው ወይ የሚለውን በልባቸው ጽላት በአእምሯቸው ማህተም ማስቀመጥ ያስፈልጋል፣ መመዝገብ ይፈልጋል። ሶ ከዛ በኋላ ምን ያደርጉ? ኦኬ ማቀድ ጥቅም አለው። ያቀዱ ሰዎች ሲሳካላቸው ያተናል። ሰነፎችን ያንከተል የምንከተለው ባለራዕዮችን የስኬታማ ሰዎችን ነው። የቅድ ተምሳሌት የሆኑት ሰው የምንከተል ምን ማድረግ አለብን የሚባለው ፖይንት ስናመጣ ያቀድ ነው እንትን ለመድረስ ነው። የዛሬ 5 ዓመት እንደዚህ ለመሆን፣ የዛሬ 2 ዓመት እንደዚህ ለመሆን የሚል ያስቀምጠናል። ለምንድን ነው ያን ያልነው? የዛሬ 5 ዓመት ያልነውን ለምንድን ነው የዛሬ ዓመት ያላደረግነው? የዛሬ 5 ዓመቱን ለምንድን ነው የዛሬ 10 ዓመት ያላደረግነው? ስለዚህ መጀመሪያ ኢንተርናል እና ኤክስተርናል አሰስመንት ይባላል። የኔ ሙያዬ፣ የኔ ብቃት፣ የኔ ትምህርት ዝግጅት እና ሌሎችም ነገሮች ምን ይመስላሉ? ስትሬንግዝ ነው ዊክነስን በደንብ አድርገን እንመለከታለን። ከዛ ደግሞ የምኖርበት ከባቢያዊ አየር ፖለቲካል፣ ኢኮኖሚካል፣ ሶሻል የምንላቸው ማክሮ ቫሪያብሎችን በደንብ እናያለን። ኢኔብሊንግ ፋክተርስ የሚባሉ እንደ ኦፖርቹኒቲና እንደ ትሬት የምናያቸው ደግሞ ይሄ አስቻይ ሁኔታና እንቅፋት ሊሆኑ የሚችሉ ጉዳዮችን እንለያቸዋለን። ዴን አሁን ባለበት ሁኔታ ላይ በቃ ኢንቫይሮንመንቱ የሚደግፈው የኔም አቅም ደግሞ የሚሆነው አክሽኔብል የሆነ ተግባራዊ የሆነ ሊሳካ የሚችል በዚህ አመት ውስጥ ምን መከናወን ነው የሚል እውነት ነው። ፕላን ፊውቸር ነው አይደል? ፊውቸር ደግሞ ፍሎ ኦፍ አንሰርቴን ነው። ነገ ያቀድነው ነገና ስንደርስበት ነገር ሊለያይ ይችላል። አፕ ኤንድ ዳውን አለው፣ ማይነስ ፕላስ ይኖረዋል። ስለዚህ የመጀመሪያ ጉዳይ እንዲሳካልን ከፈለግን ዝም ብሎ በደመ ነፍስ ማስቀመጥ ሳይሆን የሰዎችን እቅድ ኮፒ ማድረግ ማለት ሳይሆን እኔን የሚገልጠኝ ማስቀመጥ አለብኝ ማለት ነው። ሶ እቅድ ወይም ይሄ ጎል ብለን እናወራው ግብ እንበለው፣ ቪዥን አለ፣ ጎል ኦብጀክቲቭ ስላለ እንደው ወደ ግብ እንውሰደው። ሶ ጥሩ ግብ ለማስቀመጥ ወይም ያው የእቅድ አንዱ አካል ስለሆነ ብዬ ነው ድፍን እንዳይሆን እቅድ ማለት ምን እንደሆነ። ሶ ከብዙ አይነት እቅዶች መካከል አንዱ ግብ ስለሆነ በግብ እናወራና እንደ ጎል 3 ነገሮችን የሚያሟላ መሆን አለበት የሚባለው። የመጀመሪያው ጎል መስት ቢ ቻሌንጂንግ ኤንድ ፐርሰናሊ ሚኒንግፉል ይባላል። ፈታኝና ለኔ ትርጉም ያለው መሆን አለበት። በደንብ አስተውሉት። አሁን እዚህ ያስቀመጥኩት የአመት እቅድ ግቤ፣ የዛሬ 2 ዓመት ግቤ በብዙ መስዋዕትነት በብዙ ድካም ብደርስበት የምር ይገባዋል። ለኔ ትርጉም ያለው ነገር ነው። ማህበራዊ ጉዳይን ባጣበት፣ ከቤተሰብ ያለኝ ጊዜ ብቀንስለት፣ ሌላም ደግሞ ምዝናናባቸው የግል ጉዳዮችን ምናምን ብተው፣ ገንዘብ ኢንቨስት ባደርግበት፣ ጊዜ ኢንቨስት ባደርግበት እና እዚህ ብደርስ የእውነት ይገባዋል። ኢት ዲዘርቭ የሚባል ለሌሎቹ ላይገባቸው የሚችል እንደ ለዚህ ነው እንደ ሊሉ የሚችሉ እንደ በጣም የማግዘፍ የማክበድ ምናምን ይመስላቸው፣ ለኔ ግን ሪሊ ትርጉም አለው። ህይወቴ ላይ ፕላስ አለው። ሰው ፐርሰናሊ ሚኒንግፉል የሆነ ግን እዚህ ሚኒንግፉል የሆነ ትርጉም ያለው በኔ ህይወት ላይ ትርጉም ያለው ቦታ ላይ ግን ለመድረስ ኢዚ ጎይንግ ያልሆነ ቻሌንጂንግ የሆነ አይታችሁ ከሆነ ያ ፈታኝ መሆን አለበት። በብዙ ድካምና ጥረት መድረስ የሚችል መሆን አለበት። ለምንድን አከብረው ነው? አይታችሁ ከሆነ ስልጠናውን ሲዘጋጅ በነጻ ሲሆንና ሲከፈልበት ሰልጣኙ እኩል አይደለም የሚሰጠው ዋጋ አይደል? ያ ተከፍሎ ሲሆን በጣም አይደለም መቅረት አያረፍዱ። መምሩ ራሱ ቢቀር አሰልጣኙ ቢቀር ደውለው ቁጣዊ ነገር ሊናገሩ ይችላሉ። ቢኮዝ ቫልዩ አድርገውታል። ያ በላብህ ጥረግራ እንደተባለው አይነት መድከም ጥሩ ስለሆነ ሰው በብዙ ጣውረድ መደረስ አለበት። ስለዚህ ቻሌንጂንግ እና ፐርሰናሊ ሚኒንግፉል መሆን አለበት ይባላል። ሁለተኛው ግልጽ መሆን አለበት፣ ክሊር የሆነ ይሄ ብለርድ እንዳይሆን ዝም ብሎ ድፍን ነገር እንዳይሆን፣ ለምን ጉዳይ እንዴት ይሄርኩ እንደሆነ እዛም ምደርሰው ምን ለምን እንደሆነ ጽሁፉ ብቻ ያለ ተርጓሚ ሰው አይቶ የሚረዳ መሆን አለበት። ሶስተኛውና የመጨረሻው ጎል ሲተነተን ወደ ግብ ሲተነተን ወደ አላማ ኦብጀክቲቭ ወደሚባል ይሄ የሚለካና የአጭር ጊዜ አላማ ሊኖረው ይገባል። የአላማዎች ድምር ነው ወደ ግብ የሚወስደን። እንደምታውቁት አላማ ማክሲሙም 1 ዓመት ነው። ግብ ደግሞ ከ1 ዓመትና ከዛ በላይ ነው። ቪዥን ደግሞ ያለ ይቀጥላል ማለት ወደ ላይ ራዕይ የምንላቸው። therefore ሰፋ ያለ ነገር ሆኖ በግልጽ የተቀመጠ ነገር ግን ከእያንዳንዱ ላይ ስፕሊት የማድረግ የሚችል አላማ ያለው መሆን አለበት። በቁጥር የሚለካ and ስፔሲፊክ ውስንነት ያለው የደመርን ሰፍረን ቁጥርን ያስቀመጥነውን ነገር ሰፍረን ቁጥርን እናስረክበው የኛን ጉዳይ ለኛ
የምንሰጠው መሆን አለበት። እንዲህ አይነት ነገር ካለ at any cost ማህበረሰቡ ያን ግለሰብ ወይም ተቋም ያደርጋል። ለምን? that's meaningful ስለሆነ ጊዜ በደንብ ይሰዋለታል፣ ገንዘቡ ይሰዋለታል። ምንም አይነት ኮስት ቢኖረው ወደ ኋላ አይልም። ይሄ ኮሚትመንቱ ፐርሲስተንስ፣ ጽናትና ቁርጠኝነት ብለን የምንጠራ በሙሉ በደንብ ይገለጣል። ስኮር ማድረግ የሚፈልጋን ተማሪ ካለ እንቅልፍ የሚባል አይተኛም፣ ከቤተሰቦቹ ጋር ብዙ ሰዓት አይቆይም። ለምን? ማምጣት ትርጉም እንዳለው ስለሚያውቅ ሌሎች ነገሮችን ይተዋቸዋል። በዚህ አመት ላይ የራሴን ቢዝነስ ታውሽ አደርጋለሁ ገነባለሁ ያለ ሰው መሄድ ባለበት መንገድ ሁሉ እንቅልፉን አጥቶ በብዙ ድካም ጥረት ስራዎችን ይሰራል። ወደ ኋላ የሚጎተው ነገር አይኖርም። የሚያየው ርቀቱን ነው እንጂ አጠገቡ ላይ ያለውን ጉዳይ አይደለም። ሰው የዛሬ ማንነቱን ቢጎሰቁል፣ የዛሬ ማንነቱ ቢጎዳ፣ ዛሬ ላይ ባይመቸው አይጨነቅም። ምክንያቱም የሚያሳስበው የትኛው ነው? እዛ የሚደርስበት ነው። ቅድም ያልኳችሁ ምሳሌ አንድ እናት 9 ወር ሙሉ በምትፈልገው መልኩ አይደለም የምትተኛው፣ የምትፈልገውን አይደለም የምትበላው፣ በምትፈልገው መንገድ አትሮጥም። ጽንሱ በሚፈልገው ነው እንጂ በሷ አይደለም። ዛሬ ጎስቁላለች፣ ዛሬ ተረባለች፣ ዛሬ ደክማለች። የሚያስጨንቃት 9 ወር ላይ ያለው ለምን? ያ ትርጉም አለው ለሷ። ልክ እንደዛ አላማው ለማሳካት ሚኒንግፉል ነው ብሎ ካመንና በልቡ ላይ ከጻፈው አንድ ግለሰብ እዛ ላይ መድረስ መከፈል ያለበትን ሁሉ ማንም ሳይነግረው ይከፍላል። ሶ በዛ መልኩ ያመንነውን የምንወደውን ብናስቀምጥ ለማለት ነው። በጣም አሪፍ ዶክተር። ስለዚህ ይሄንን እቅድ ካወጣንና እቅዱን መያዝ ከቻልን ብዙዎች እቅድ ሊያወጡ ይችላሉ። ፕሮካስቲኔሽን ወይም ደግሞ ይሄ መዘግየትን እንዴት ነው መፍታት የምንጀምረው? አዲስ እቅድ ሲታቀድ ወይም አሁን ለአንድ አመት ካቀድን ቆይ ዛሬ ገና መስከረም እንደዚህ ነው፣ ገና 11 ወር ይቀረኛል፣ ቆይ 5 ወር አለ፣ ቆይ 6 ወር በዚህ ወር እኮ ደርስባታለሁ ምናምን የሚባለውን እና የእቅዱ ትልቀትና እንሰትስ እንዴት ነው መሆን ያለበት? ያው ራሳችንን መርመራን ነው ማድረግ ያለብን ብላል። ራስን ከመመርመር አንጻር ነው። ስለዚህ ዋንኛው ግን መዘግየትን እንዴት ነው ወይም የፕሮካስቲኔሽንን መፍታት የምንችለው? ሩታውን በጣም ትልቅ ነገር አነሳች። ፕሮክራስቲኔሽን ካነሳን ወይም መዘግየት ካነሳን ስለ ታይም ነው የምናወራው ማለት ነው። የጊዜ ዋጋ ነው የምናወራው። ስለሱ ትንሽ እንግዲህ ጠቆም እናደርግ ነው ማለት ነው። ታይም ማኔጅመንት ስልጠና ላይ በደንብ ስሰማራ በፍቅር ከምሰጣቸው አንዱ ርዕስ እሱ ነውና ስቲቨን ኮቬይ የሚባል The 7 Habits of Highly Effective People የሚል መጽሐፍ የጻፈው ሰው የውጤታማ ሰዎች 7 ዋና ዋና ልማዶች የሚል አንደኛው ፕራዮሪታይዜሽን ይላል። በቅደም ተከተል ማስቀመጥ ነውና የራሱን ቻላውን ማትሪክስ አለው ያስቀመጠው አሁን እዚህ ማናወራውና ምንድነው ጊዜ ማለት ምንድነው የሚለውን የተረዳ ሰው ሳይችል ቀርቶ ሳትችል ቀርታ እንጂ ሆን ብለው መዘግየት አይችሉም። አይድል የመሆን ይሄ ስራ ፈት የመሆን ራሳቸውን ባልባሌ ላይ ጊዜያቸውን ኢንቨስት ማድረግ ውስጥ አይገቡም። ጊዜን ስንተረጉመው ጊዜ ሀብት ነው አይደለም? የሰው ሀብት አለ፣ የገንዘብ ሀብት፣ የቴክኖሎጂ ሀብት የሚባላል፣ የጊዜ ሀብት፣ ሌሎችም ሀብቶች አሉ። የጊዜ ሀብትን ከተለያዩ አይነት የሰው ልጅ ሀብቶች ውስጥ የሚለየው ሁለት ነገር አለ። በደንብ አድማጮች ምን እንዲያደምጡኝ የምፈልገው እሱ ነው። የመጀመሪያው በሰው ልጅ ቁጥጥር ስር አለመሆኑ ነው። ታይም ኢዝ ኖት አንደር ዘ ኮንትሮል ኦፍ ሂውማን ቢንግ ይባላል። ገንዘብ በሰው ልጅ ቁጥጥር ላይ ነው ያለው። የሰው ሀብትም በሰው ቁጥጥር ላይ ያለው። ይኛለን የኤችአር በየቢሮአችን እንደፈለገ ማድረግ እንችላለን። አንተ እዚህኛው ተመድባለህ፣ አንተ ይሄን ትሰራለህ እያለን መቅጠርም ማሸኘትም እንደየህጉ እናስቀምጣለን። ቴክኖሎጂም እንደዛው ነው። የኛ ጊዜ ግን የነበረ ያለ የሚቀጥል ነው። ምህዋር ነው፣ ፍሬምወርክ ነው። ይሄን የሚያውቁ ሰዎች በየዋህነት ጊዜን ያላግባብ አባከንኩት ሲሉ ይደመጣሉ። ፍጹም ስህተት ነው። ጊዜ አይባክን። እኛ ማንንና ምናባክነው? እኛ ያልሰራ ነው፣ እኛ ያልቆጠር ነው። ምንድነው ይባክና ካላችሁ ህይወት ይባክናል። የህይወት ልዕልና የህይወት ማበብ የሚገለጥባቸው ስራዎችን በአግባቡ ባለመስራታችን ምክንያት ያ ይሆናል። ሁለተኛው የጊዜ ሀብትን ከሌሎች ሁሉ ሀብቶች የሚለየው ምንድነው? ለሰው ልጅ ሁሉ እኩል የተሰጠ ብቸኛ ሀብት መሆኑ ነው። ለሚሰራም ለማይሰራም፣ ለሀብታም ለድሃ፣ ለሌላው ለሌላው፣ ለተማረው ላልተማረው ሰው መሆን በቂ ነው። በቃ በእኛ ለምሳሌ በኢትዮጵያውያን ወይም በዓለማችን አቆጣጠር ማታ ቀን ብለን 24 ሰዓትን በምንለው ልክ ማለት ነው እኩል ነው። የኔም ያንቺም የሁላችንም እዚህ ያለንም የሚያደምጡን ሰዎች በሙሉ ሰው መሆናቸው በቂ ነው፣ እኩል ነው። ብቸኛ ሀብት ነው። ባይዘው የተሰጠንን ሀብት ተጠቅመንበታል፣ ሌላ ጉዳይ ይሆናል።
ስለዚህ አሁን መዘግየት ለምን መጣ ካልን ስራዎቻችንን በቅደም ተከተል አስቀምጠን ጊዜያችንን መጠቀም ስላልቻልን ነው። ታይም ማኔጅመንት ማለት ምንድነው? የጊዜ አጠቃቀም ማለት ተግባሮቻችንን በተቀመጠው ጊዜ ምህዋር ውስጥ ባላቸው ፕራዮሪቲ ወይም ቅደም ተከተል አስቀምጠን መስራት ባለመቻላችን ነው። ከየት ጀምረን እንስራ ኢሴንሻል የሚባለው ለጅን አሁን ሰዎች ስራ ሲሰሩ እቅድ ለማስተካከል በምንሄድበት ሰዓት ስራዎች አሉ አይደል? አክቲቪቲዎች አሉ። የተግባራት ድምር ነው ዛም ያደርሰን። ይህን በምንሰራበት ሰዓት ላይ ጊዜዎቻችሁን 3 አይነት ጊዜዎች አሉ ነው የሚባለው። ትሬን ብሬሲ የሚባለው ብሬን ትሬሲ ይቅርታ። ስለዚህ ትሬስ ምንድነው የሚለው መሰላችሁ? በ2013 የተጻፈ መጽሐፍ ነው በፈረንጆች ማለት ነው። እና ብሬን ትሬሲ ምንድነው የሚለው ፕራይም ታይም ይባላል። ይሄ ማለት ምርታማ የምንሆንበት አለርት ንቁ የምንሆንበት ሰዓት አለ። ሰከንዳሪ ታይም እና ቴሪሸሪ ደግሞ ይባላል። በተፈጥሮ ንቁ ሆነን በትንሽዬ ሰዓት ብዙ የምናመርትበት ብዙ ስራ የምንሰራበት ሰው ያለኛ ማን ሰው እንደራሱ እንጂ እንደ ጎረቤቱ ሲባል አድምጣችሁ ከሆነ ይባላል። ሰው እንደዛ አይነት የትኛው ላይ ነው እኔ ናቹራሊ አለርት መሆን በተፈጥሮ ንቁ መሆንበት በጣም ፕሮዳክቲቭ ምርታማ መሆንበት ብሎ ለይተን ማስቀመጥ ነው። 1 ደቂቃ 1 ቀን 1 ሳምንት እያለ ሲሄድ ጊዜያችን እየተጠቀምኩበት ነው የሚል ንቃተ ህሊና ውስጥ መቀመጥ መቻል ይጠበቅብናል። እኔ ብዙ ጊዜ ለተማሪዎቼ የምነግራቸዋለሁ የገባው ቀን ነው አሳይመንት የምሰጠው። ባችለር ዲግሪ ላይ የምንገባ ማስተርስ ላይ የምንገባ ስገባ የመጀመሪያ ቀን አሳይመንትም አውትላይን ሙሉ የምንበት መጽሐፍና ፓወርፖይንት እሰጣለሁ። የአሳይመንቱ ዴድላይን 1 ሳምንት ሲቀረው ላለሁ 3 ወር ከሆነ ትምህርቱ እንግዲህ 2 ወር ከ15 ቀን ጊዜ አላቸው ማለት ነው። 15 ቀን ሲቀር በክላስ ተወካይ ወይ በእኔ አላርም ስንልክላቸው እረ ዶክተር 1 ሳምንት ምናምን ይላሉ። ዌር ሃቭ ቢን የት ነበራችሁ ስንል ግን መልስ የለም። በቃ እንዳልሽው ወይ ሩታው እንዳልሽው ሳምንት እየወለደ ለካ ጊዜ መሄዱን አላቆምም። እኛ ግን ስራችን አልጀመርንም። ሌላ አርብ ይመጣል፣ ሌላ ሮብ ይመጣል፣ ሌላ ሰኞ ይመጣል። ፕሮክራስቲኔሽን መዘግየት የሚመጣው ለጊዜ ካለን የደከመ ቫልዩ ወይም ቦታ ነው ማለት ነው። ያ በምን ሰዓት የትኛው ጋር ልሰማራ የሚለውን ነገር ብናይ ፕሮክራስቲኔሽን ባይጠፋም ቢያንስ ግን የነክል ጎልቶ የህይወታችን መገለጫ ግን አይሆንም። አድማጮቻችን እንግዲህ ይህን የመሰለ ምንድነው ትምህርት ስልጠና እንዲሁም ደግሞ አነቃቂ ነገር ተከፍሎ የሚገኝ ነው በነጻ እየኮመኮማችሁ ነው። እንግዲህ ብዙ ተመልካቾቻችን በዩቲዩብ የምትመለከቱት ማለት ነው 80% ከተመልካቾቻችን ውስጥ ሰብስክራይብ ሳታረጉ ነው የምታዩንና ሰብስክራይብ አድርጋችሁ እዩን እያለን ወደ ቀጣዩ ጥያቄ እንሄዳለን ማለት ነው። እንግዲህ የማኔጅመንት እንደ ማሳለፎት ብዙ ትምህርቶትን በኦልሞስት ስራ ፈጠራ ላይ 2ኛ ዲግሪ የመጀመሪያውንም እንደዚሁ ማኔጅመንት ያስተዳደር ክህሎት ነው ማለት ነው። 3ኛውንም መሰል ነገር በመሆኑ ቢዝነስ ከቢዝነስ አማካሪነት ኤክስፒሪየንስ ልምዱ በመነሳት እንግዲህ ምን አይነት ሰዎች ናቸው በቢዝነስ ሰክሰስፉል የሚሆኑት? ምን አይነት ካራክተር ዲቨሎፐር የቢዝነስ ሰዎች የሰክሰስፉል ሰዎች የሆነ የሚያመሳስላቸው ዶቶችን ብድገጥም የሆነ ካራክተር አላቸው። ምንም ላይ ይሰማሩ ይሩጡም ይነግዱም የሐኪም የሚሆኑ ሌላም ነገር ይሆኑ ባለስልጣን የሚሆኑ ምናምን ሰክሰስፉል የሚባሉ ሰዎች ካራክተር አላቸው። የቢዝነስ ሰዎችም እንዲሆን ሲሚንቶ ላይ ይነግዱ ቤት የሚነግዱ ሌሎችም ነገሮች ሆቴል ምን የሚኖራቸው ተመሳሳይ ካራክተር አላቸው። አንድ ሰው ቢዝነስ ማን ምን አይነት ካራክተር ነው ሊኖረው የሚገባው? እሺ ቢዝነስ ኦነር እና በርግጥ አንትረፕረነር ይለያያሉ። ባጭር ቋንቋ እንደው ዝም ብሎ ስራ ፈጠራ ጥበብ ወይም አንትረፕረነርሺፕ ብለን የምንጠራው አንትረፕረነር የሚባሉት ቫልዩ አድ የሚያደርጉ ናቸው። በጣም ባጭር ቋንቋ እንደው ዝም ብለን ገበያ የሚያጠኑ መልካም የሆነ አጋጣሚዎችን የሚለዩ ያለን ከሄድን በኋላ ግን የማይረሳው ትልቁ ጉዳይ ምንድነው? ቫልዩ አዲንግ ላይ የሚሰሩ ናቸው። እሴት የሚጨምሩ ማለት ነው። ያ የነሱ የሆነውን ጉዳይ የሚያደርጉ ናቸው። ብዙ አይነት ሰዎች በብዙ መልኩ ተረጉሙት ይሆናል። ብዙ ጻፊዎች አሉ። ኩራትኮ የሚባል ዴቪድ ሆልት የሚባል ብዙ አሉ ስለ አንትረፕረነርሺፕ የጻፉ ሰዎችና ስልጠና ላይ የወሰድኩበት እኔም ደግሞ ሰርቲፋይድ ነኝ የማሰለጥንበት በራሴም ተቋም በሌሎችም ደግሞ እንደዚሁ እንደ ተባባሪ አሰልጣኝ የምሰራበት ቦታ ላይ የስኬታማ ስራ ፈጣሪዎች መገለጫ ባህሪያት የሚባሉ አሉ። እነሱን ባህሪዎች ተቋም አድርጌ ለማለፍ ብቻ
አሁን እዚህ የምናወራቸው ስኬታማ ሰዎች መገለጫ ባህሪያት ሌላ የለም ማለት አይደለም። አሁንም ቢኮዝ ኤግዞስቲቭ ሊስት ማድረግ ስለማንችል ባወቅነው ልክ ነው የምናወራው ብያለሁ። የሚጨመር ይኖራል ማለት ነው። ሶ የመጀመሪያው ላይ የሚቀመጠው ጎል ሴቲንግ ወይ ደግሞ ግብ የማስቀመጥ ብቃት ያላቸው ሰዎች ናቸው። ሁል ጊዜም ቢሆን ቅድም ብያለሁ ደዋይ ኮስችን የሚመልሱ ለምንድን ነው ይሄ የማደርገው ለሚል ጥያቄ መልስ የሚያስቀምጡ። ቅድም ረጅም ደቂቃ ስላወራን ስለ ግብ ማስቀመጥ ብዙ አንሄድበትም፣ ግን አንዱ መገለጫ ግብ አልባ ያልሆኑ ምንድነው ይሄ መረን ያልሆኑ ዝም ብሎ ብቻ የማይጓዙ እግር ያመጣላቸውን የማይሄዱ ገንዘብ ለማግኘት ብቻ የገንዘብ ምንጮች ብቻ እንደዚህ ይቃረሙ የማይሄዱ ዛሬ የሆነ ስራ ጀምረው የሆነ ቀዝቀዝ ቢልባቸው ከዛ ደግሞ ሌላ ደግሞ ገንዘብ የሚያስገኝ መንገድ ካለ ገንዘብ ብቻ የማይከተሉ ህልም ያላቸው በችግር ጊዜም በመልካም ጊዜም ወደ ኋላ የማይሉ ሰው የመጀመሪያው ግብ ማስቀመጥ ክህሎት ነው ወይም ብቃት ኮምፒተንሲ ተብሎ የሚጠራው። ሁለተኛ መልካም አጋጣሚዎችን መለየትና ተነሳሽነትን መውሰድ ኦፖርቹኒቲ አይደንቲፊኬሽን ኤንድ ኢኒሺዬቲቭ የሚባል አለ። መልካም አጋጣሚ መለየት ብቻው በጣም ሰፊ ነው። እኔ ቲክቶክ ላይ አንዲት ቪዲዮ ሰርቼ ያስቀምጫለሁ። የመልካም አጋጣሚ መለየትና ተነሳሽነትን መውሰድ የሚል ቪዲዮ ማለት ነው። ሰው አሸናፊ ኃይሌ ኦፊሻል በሚል ገብቶ ማየት ይችላል። እዛ ላይ ሰው ዝርዝር ሀሳብ እዛ ላይ ያለው ማለት ነው። መልካም አጋጣሚ ማለት ምንድነው? ለማህበረሰቡ ችግር የሆነ ተፈልጎ የጠፋ ለኛ ደግሞ እንደ መልካም አጋጣሚ የሚታይ ፕሮብሌምና ኦፖርቹኒቲ ያን ሳንቲም ሁለት ገጽ ናቸው የሚባሉት። ለተጠቃሚው ችግር ነው የሚሆነው፣ ለኛ ደግሞ እንደ ቢዝነስ ፈጣሪ ደግሞ እንደገና መልካም አጋጣሚ ይሆናል። የምናቀርበው አገልግሎትና የሚጨበጥ ፕሮዳክት ሶሉሽን ነው። ከሶሉሽኑ ግን መጀመሪያ ምን ይፈልጋል? ፕሮብሌሙ መታየት አለበት፣ ኒዱ መታየት አለበት እና የራሱ ጥበብ አለው። ሶስት መገለጫ የሚባሉ ደግሞ ሌላ ባህሪዎች አሉ ማለት ነው። ስለዚህ መልካም አጋጣሚዎችን የሚለይ እንዲህ ሊስራ ሲባል ለምን ሲባል ማህበረሰቡ ላይ እንዲህ አይነት ችግር አለ ብለን የምንመለከትበት። ሶስተኛው ላይ ደግሞ እንደገና የታሰበ ስጋት ካልኩሌትድ የሆነ ሪስክ መውሰድ የሚችሉ ምን አለባቸው። ደፋርና ጭስ መውጫ ያጣም ግፋበት ሳይሆን ይሄን በስራ ጠንካራ ጎኑ ይሄ ደካማ ጎኑ ኔጌቲቭ ፓርቱ ፖዚቲቭ ፓርቱ ብሎ አመዛዝኖ ሳይፈራ የሚሄድ ከርቭ ላይ የሚታጠፍ አሽከርካሪ ፈርቶ አወርዶ አይደለም በእግሩ መኪና አለ የለም ብሎ ዳገቱን ስለማያዩ የሚሄደው። አይ በቃ እኔ እሱም ያስብ እኔም ላስብ ብዬ አይደለም መኪና ይዤ ከርቭ ማደርገው ከነሚጠበቀውን ጉዳይ ወደ ቀኜ አድርጌ እኔ መኪናዬን በደንብ አድርጌ ይዛለሁ። ከዛ ክላክስ አደርጋለሁ እየመጣም ሆነ ይናገራለሁ። ካልኩሌትድ ማለት እሱ ነው። ብዙም አለመዳፈር እንዲሁ ደግሞ ፈርቶ አለመቆም የሚባል ፖይንት አለ። ሌላው ደግሞ ዲማንድ ፎር ኳሊቲ ኤንድ ኢፊሺየንሲ የምንለው ጥራትና ቅልጥፍና ላይ ጥራት ሲባል ለማህበረሰቡ ችግር መፍትሄ መሆን አለበት። ቅድም ባጠና ነው የፍላጎት አስተጥናት ላይ ተመርኩዘን ለማህበር አሁን ኳሊቲ ጥራት ማለት ዴፊኒሽን የለውም። ጥራት የሚተረጎመው ከከስተመሩ እይታ ብቻ ነው። ከስተመር ፐርስፔክቲቭ ነው የሚታየው። ለኔ በጣም ከፍተኛ ጥራት ያለው እናንተ ጋር በጣም ደካማ ጥራት ሊሆን ይችላል ጥራቱ ማለት ነው ኳሊቲው ሲታይ። ሶ ከዛ አኳያ በደንበኞች እይታ ከስተመሮች ሳቃቸዋለሁ ታርጌት ግሩፕ አለኝ። ሶ በእነሱ እይታ ኳሊቲ የሚባል ምርት አገልግሎት የማቅረብ ቀልጣፋ የሆነ ያልዘገየም ያልፈጠነም አሁን ዝርዝር ነገር አለ እዛ ውስጥ ስላለመግባት ያክል ነው። ስለዚህ ጥራትና ቅልጥፍና ላይ አተኩሮ የሚሰሩ ሌላው ኮሚትመንትና ፐርሲስተንስ የሚባል ቆራጥነትና ጽናት ብለን የምንጠራው አለ። ምንም አይነት ቻሌንጅ ወደ ኋላ ያስቀራቸው ለምን ያስቀመጡት ጎል አላቸው ግብ ስላላቸው ማለት ነው። ሶ በጊዜም ያለ ጊዜው ምጽና እንደሚባለው አይነት ጸንተው ለዓላማቸው የሚገዙ ቅድም ዲሲፕሊን ያለው ሰልፍ ሬጉሌሽን ያለው ጉዳይ አለ። ሌላው ደግሞ ሰልፍ ኮንፊደንስ በራስ መተማመንና ኦቶኖመስ መውሰድ ይሄ የባለቤትነትን ስያሜ መውሰድ መቻል እንዲህ አይነት የስኬታማ ሰዎች መገለጫ ባህሪያት የሚባሉ በሌላ ቀን ምናልባት ሰፊ ጊዜ ወስደን ልናወራቸው የሚገባ ስኬታማ የስራ ፈጠራ ሰዎች መገለጫ ባህሪያት የሚባሉ ምን ናቸው? እነዚህን ደረድርና ከዛ እንዲህ አይነት ብቃት እንዲኖረን ምን ማድረግ አለብን የሚለውን ከነስልቱ ሌላ ጊዜ በሰፊው ነው የምናወራው። እንዳልከው ይሄ የነሱ መገለጫ ነጥብ ነው የሚሆነው ማለት ነው። ካራክተር ነው የሚሆነው። ያ በጣም አሪፍ። ያው ይሄ ማለት አንድ አይነት ቢዝነስ የከፈቱ ሰዎች አንዱ ለምን ይከስራል አንዱ ለምን ይሳካለታል የሚለው ይሄ ባህሪ ነው የሚገልጻቸው። በስራ ዘርፍም ቢሆን ማለት ነው የትምህርት እውቀታቸው እኩል ሆኖ ግን እንደዚህ አይነት ነገሮች አሁን ቢዝነስ ላይ ብቻ ወይም አንተርፕረነር ለምንላቸው ሰዎች ነው የሚሆኑት ወይስ ይሄ ተቀጣሪ የምንለው ተቀጥሮ እድሜውን የሚገፋ ሰው ግን እንዴት ነው ራሱን በተሻለ ሁኔታ እንደዚህ ሊሸጥ የሚችለው? ተሻለ መንገድ የምንለው
የትኛው ነው? አዎ ቅድም ያላቸው ወደ 3V's ያልኳቸው እዚህ ያገለግላሉ። ይሄንን በነገራችን ላይ አንትረፕረነር እንዳልነው ደግሞ ኢንትራፕረነር ደግሞ ይባላል። ኢንትራፕረነር ማለት የተቀጠሩ ሰዎች ነው ሀሳብ ያመነጩ ተቋሙን ኤክስፓንድ እንዲሆን እንዲስፋፋ ማድረግ የሚችሉ ፕሮጀክት በመጻፍ አይዲያ በማፍለቅ ሰው ተቋሙ ከአንድ ሴክተር ወደ ኮርፖሬሽን የሚያድግበት ዘርፈ ብዙ አገልግሎት ሰጪ ዘርፈ ብዙ የሆነ ምርት አቅራቢ እንዲሆን የሚያደርጉ ሰዎች ናቸው። በዛ ሰዓት ፖቴንሻላቸውን እያዩ ልምድ እየቀሰሙ ይሄዱና then one day they will be እነሱ አንድ ቀን ይሆናሉ ማለት ነው የተቀጠሩበት ተቋም ተፋካሪ ተቋም የሚከፍቱ ሰዎች ይሆናሉና በዛ ልክ ማለት ነው። በጣም አሪፍ። እንግዲህ ሰዓታችንም እያለቀ ነው። አዲስ አመት አዲስ አስተሳሰብ ብለናል። አቲቲዩድን እነዚህ ነገሮች ለመቀየር አስተሳሰባችንን ጥሩ ለማድረግ ፖዚቲቭ ለማድረግ እቅዳችንን ለማሳካት ስለሚረዳ ራስን መሸጥ በቀን በቀን ልናረጋቸው ይሄ ልምድን ለመቀየር ልናረጋቸው የምንችሉ ቀላል ነገሮች ሳይከብዱን ግን በትንሽ በትንሽ ያው ሰው በባህሪው የሚገነባው ጥንንጥ ነገሮች ወይም ትንንሽ ነገሮች ምኖች አሉ ሰዎች ራሳቸውን ለመቀየር በመፍትሄው ሲሄዱ። አዎ በዛውም ትናንትና እኔ ቲክቶክ ላይ ላይቭ ገብቼ ነበር። ሁሉ ጊዜ ማክሰኞ በዛ አጋጣሚ ማታ 2 ሰዓት ተኩል ላይ በእኔ ቲክቶክ ላይ ላይቭ ፕሮግራም አለ። ማን ነው ስሙ? አሸናፊ ኃይሌ ኦፊሻል ይላል። እዚህ ጋር እንጽፏል። አከሰር እሷን ነገር ጻፈላችሁ። ኢንተረስትድ የሆነ ቪዲዮዎችን አይቶ የሳበው ትምህርት አለ ብሎ ያመነበት ሰው ፎሎ ማድረግ ይችላል ማለት ነውና ሞር ፎሎወሮች በጣም ትንሽ ናቸው። ቪዲዮ ፖስት ማድረግ ሳይሆን ኦንላይን ብዙ ጊዜ ላይቭ ነው። ሰዎችም አሉ ተመራማሪዎች አብረው ይገባሉ እናወራለን። እና እዛ ላይ ቻሌንጅ ሰጥተን ነበረ። በአዲስ አመት ስናወራ አመለካከት ጭምር ብያልን እያወራ ነበር የነበረውና ቻሌንጅ ያስቀመጥን። አይ ቲንክ አንድ መጽሐፍ አለ እንደውም አቶሚክ ሃቢት የሚል መጽሐፍ አነባችሁት ካለ። ስለዚህ እሱ መጽሐፍ ላይ ዋና ፐርፐዙ ምንድነው የሚሆነው ቤዚካሊ የሱ መጽሐፍ ቅድም አሁን ሩት እንዳልሽው በትንሹ ልምምድ ያለን ስንመጣ ጥቂት ልምምድ ጥቂት ለውጥ በህይወታችን ላይ በጣም ጉልህ የሆነ ዲፈረንስ ልዩነት እናመጣለን ነው የሚለውና ቻሌንጅ ያስቀምጠን አለፈን። ስለዚህ በዚሁ አጋጣሚ እንደውም ቻሌንጅ ዋንም ጭምር ተቆም ማድረግ ቢሄድ መልካም ይመስለኛል። አዲስ አራዳ ተመልካቾችና አድማጮች እንዲሳተፉበት ይሄን ቻሌንጅ ቅድም እንዳልኳችሁ አቲቲዩድ ወይ ማመለካከት እንደዚህ የሚጨበጥ አይደለም የሚታይ አይደለም በልምምድ የሚመጣ ነው። በኦቨርናይትም እንዶ ዛሬ በቃ የሚገርም ነው ይሄ ለከቀና መሆን መልካም ነው ብለው ዛሬ ሆኖ የሚሆን አይደለም። በፕራክቲስ በተግባር የሚሄድ ስለሆነ በጣም ትንሽ የሚባሉ አንድ ሰው በጎ የሆነ አመለካከት ቀና የሆነ አመለካከት እንዲኖረው በሚል 5 ቀኖችን ቀን ሰይመን አለፍን። ምንድነው ያደረኩት? ለምሳሌ ትንሽ የምትባል አንደኛዋ ግራቲቲዩድ ዴይ የምትባል የምስጋና ቀን። በእርግጥ ምንድነው የሚባለው አንድን ነገር 21 ቀን ከደጋገምከው ከዛ በኋላ ዲሲፕሊን ይሆናል ያንተ ይሆናል ያንቺናል ይባላል። አይበቃም አንድ ቀን ግን አትሊስት እንደው በህይወታችን የሚገለጥ ሰው የመጀመሪያ ቀን የምስጋና ቀን ማመስገን ከባድ አይደለም። እንደው ልባችን ስለማይሸነፍልን ስላለመር ነው ትኩረት ስለማንሰጠው ነው እንጂ ማመስገን ወጪ የለው ግብር አይከፈልበትም ቦሎም የለው። ስለዚህ አሁን ፈጣሪ ማመስገን ቅድም ባልነው ልክ አካባቢያችን ያለ ሰው ጓደኛ፣ ስራ ባልደረባ፣ ቤተሰብን ያደረገልንንም የከለከለንን ሰው ጭምር የምናመሰግንበት ሶችን ቻሌንጅ ጥቂት ናት። አሁን ቅድም ሩት ጠየቅሽኝ ትንሽ የሚባል ነገር ማድረግ ያለብን እንደ ልምምድ የሚባል ከተባለ አንደኛው ቀን የምስጋና ቀን የሚባል፣ ሁለተኛው ደግሞ ኢንከሬጅ ሰማን የሚባል ይሄ የማበረታታት ቀን ሰዎችን ምን ፈልገውና አካል የቤተሰብ አባል ሊሆን ይችላል፣ ስራ ባልደረባ፣ በትምህርት ቤት የምናውቃቸው ሰዎች በርታ በርቺ የምንልበት ስለዚህ ማበረታቻ የምናደርግበት ቀን ብናደርገው የሚል ሀሳብ አቀርቤ ተቀባይነት ያገኘ ማለት ነው። ስም ጥቂት ነገር ናት። አሁን ምንም ወጪ የለም። በስልክ ደውለን በቴክስት ይሆን ይችላል ወይ በአካል ይሄን እየሰራ ነው ይሄ እየሰራች ነው በርታ በርቺ የሚገርም ነው የሚል የኛን ቅንነት የሚያሳይ የኛን በጎነት የሚገልጥ ግን በጣም የሚገርም አይነት ሰዎች ጋር ሲደርስ ደግሞ ትንሿ ነገር በጣም ቫልዩ የሚደረግ ምን ከፍየለት ነው ምን አድርግለት ነው በርታ ያለኝ ያመሰግነኝ ያበረታታኝ። ስለዚህ እሷን ብናደርጋት። ሶስተኛው ደግሞ ፎርጊቭነስ የይቅርታ ቀን የምንልበት ቢሆን ይሄም አንድ የፖዚቲቭ አቲቲዩድ የሚያበጎ የቀና አመለካከት ስለሆነ እሷም ጥቂት ነገር ነች። በነገራችን ላይ የበደሉን ሰዎች
አይደለም ጠይቀውን እኛ ራሱ ቢቀ ይቅር ብያለሁ እንኳን እኔ ፈጣሪ ራሱ ይቅር ብሎ የለ ስለዚህ በቃ ቅን ሰው ነው ብንባል ሰዎቹ በቃ እንደ ምሳሌ እንደ አርያ ቢወስዱን ስለዚህ የይቅርታ ቀን ብለን አንዷን ቀን ብናስቀምጣትና ብንለማመድበት የሚል ሌላው ደግሞ የፈራነውን የምንጋፈጥበት ቀን ቻሌንጅ ደ ፊር አንዷን ለምሳሌ አሁን ለራሴ ወሰድኩት አንዳለ ስፖርት መስራት ለምሳሌ አሁን እንደምታየው የወፈርኩ ስለሆነ ለኔ በጣም ቻሌንጂንግ ነው ኮሚትመንት የለኝም ማለት ነው እና በዚህ አመት አንዱ ቃኔ ቻሌንጅ አደርጋለሁ በየማስበው ሰፈሬ ውስጥ ማውን የተጀመረ የጋራ የሰፈሩ ስፖርት አለ የሚያሰራን ኤሮቢክስ የሚያሰራን ሰው አለ ሰው ራስን ቻሌንጅ አደርጋለሁ በየያቀልኩት እሱ ነው ነውና ከፈራናቸው ነገሮች መካከል አንዷን መለማመድ መጋፈጥ መቻል እሷን ብናደርግ መልካም ነው አራተኛ አምስተኛ አካባቢ ይመስለኛል አሁን ያወራለው ተቆጠርኩ ስለሆነ እድገትና ትምህርት ላይ ማተኮር learn and grow መማር ማደግ ምንድነው የምንማረው መደበኛ የመደበኛ ፎርማል ኢንፎርማል በሚባል ደረጃ የምንማርበት መንገድ አለ የምንማረው ግን እድገት ነው ለልህቀት ነው በዛ መልኩ ማስቀመጥ ነው የመጨረሻው ቀን የመደብናት ሪፍሌክት ደ ቼንጅ ማለት ነው ይሄን ቀን በመለማመዳችን ለውጡ ለኛ የምንነግርበት ለኛ የምንገልጥበት ሚገርም እኮ ነው ወጪ አላወጣው ብዙም የነክል ድካም የለው ከስራ ላስተጓጎለኝም ምንም አይነት ኮስት ኔጋ የነክል ከባድ ነገር የለው ያሸነፍኩት ግን የተዘጋው ልቤ ነው እንዶ ካልከበደ አንድ መጽሐፍ ቅዱስ ላይ ቅዱስ ዳዊት የሚባል ሰው ታሪክ ላይ ማለ በርግጥ ጌታዬ ሆይ የድንጋዩን ልብ አውጣና የሰጋውን ልብ ግጠምልኝ የሚል ነገር አይቼ በጣም የተደነቅኩበት ጽሁፍ ነውና ላላ ያለ ስሜት ያለው የተዘጋ በረም የሚከፍት ቅድም ኢጎ ያልነውን ነገር የሰበርንበት ከከፍታ ይልቅ ዝቅ ብለን ሰዎች የምናከብርበት ከህፃን እስከ አዋቂ ለሰን አለ ትምህርት አለ ብለን የምናምንበት ስለሆነ ይሄ በማድረግ ለውጥ አምጥቻለሁ በቃ ከዚህ በኋላ እኔ ይሄ መተግበር አለብኝ ብለን የምንወስድበት ነውና በጥቂት መተግበር ያለብን ያላልሽው ጉዳይ መልስ መሆን የሚችል ብያሰብኩት እንደ ቻሌንጅም ጭምር ሰዎች ቀን መድበው ቢሄዱበት ብያሰብኩት ነው እንደዚህ የመጨረሻ እንግዲህ እርሶ ያሉበት የትምህርት ካነጋገሩ ትምህርቱም አለ ንባቡም አለ ጥሩ ነው ብቻ በጥሩ ሳይሆን በቃ ቆንጆ አድርገው ነው የተገለጸልና እርሶ እንዴት ተለወጡ ለሚነው እንግዲህ በእነዚህ ውስጥ ያለ ይመስለኛል ለአድማጮቻችን ተመልካቾቻችን ግን የመጨረሻ 10 መጽሐፍ ቢጠቁሙ ሰልፍ ዲቨሎፕመንት ላይ ወይም የሂውማን ቢሄቪየር ላይ ካልተዘጋጁበት 5 መሆን ይችላል ድንገተኛ ጥያቄ ስለጠየቅኩ ማለት ነው 10 መጽሐፎችን መጠቆም አይደለም የሚከብደው ለሰዎች 10ዎችን አንብቦ ለመስጠት ነው የሚከብደው saying for the sake of saying እንዳይሆን ማለት አሁን ማንኛውም ሰው 10 አይደለም 20 ተናገር ቢባል ይናገራል anyway ግን እኔ ቢያነባቸው ብዬ አንበባው የተጠቀሙባቸው ለሰልጣኞችም ለተማሪዎችም የተጠቀሙባቸው yes እንዳልኳችሁ የኔ ስራ ቢዝነስ ማማከር ማኔጅመንት ሰርቲፋይድ ማኔጅመንት ኮንሳልታንት ነኝ ላይፍ ስኪል ትሬነር ነኝ ብያለሁ የማኔጅመንት ትምህርት ክፍል ደግሞ ቅድም በተባለው ዩኒቨርሲቲ አስተማሪ ነኝ so የፕሮፌሽናል የሚባለው የማኔጅመንት ሪሌትድ መጽሐፎችን ሳይሆን ቢሆን በየማስበው ለሁሉም ሰው ኤግዛክትሊ ቢሄቪየርን የሚገነባ አንድ ውሃ ወደዚህ አይነት መጠጫ ሳይገለበጥ መጀመሪያ ይሄ መጠጫው መታጠብ አለበት ሰው ከዛ በኋላ ውሃው የነበረበትን ሳይሆን ይሄኛውን ይላል ማለት ነው ሰው ከዛ አኳያ አእምሮን በደንብ ብራሽ ማድረግ የሚችል አንደኛው ቅድም ያልኳችሁ የስቲቨን ኮቬይ the 7 habits of highly effective people የሚል መጽሐፍ አለ ሁለተኛው አቶሚክ ሃቢትን ቢያነቡት በጣም የምወደው መጽሐፍ ነው እኔ ጋርም አለ ሶፍት ኮፒውን ስላለ አማርኛም እንግሊዝኛም አለ በየመጽሐፍት ቤቱ አለ ስታርት ዊዝ ዋይ ያልኳችሁ ለምን ከሚለው መጀመር የሚል መጽሐፍ በጣም ቆንጆ መጽሐፍ ነው በጣም የምወደው መጽሐፍ ከምላችን መካከል አንደኛው ደግሞ ለሰዎች ኦድ ሊሆን ይችላል ብዬ ነው የማስበው በርግጥ የብሬን ትሬሲ ያልኳችሁ ሰው የጻፈው መጽሐፍ ኖ ታይም ማኔጅመንት ማይንድ ማኔጅመንት የሚል መጽሐፍ አለ ጊዜን ሳይሆን አእምሮአችንን ማኔጅ ማድረግ የሚል እሱም መጽሐፍ በጣም ቆንጆ መጽሐፍ ነው ሌሎቹ ብዙ ጊዜ የሚነገረው አሉ የሮበርት ኪዮሳኪ 13 መጽሐፍን የጻፈው የፑር ዳድ ሪች ዳድ የሚለው ውስጥ በጣም ቆንጆ ከሚላቸው
the 21st century business የሚል business in 21st century የሚል አለው psychology of money የሚል እና ፖር ዳድ ሪች ዳድም በጣም ቆንጆ ናቸው እነሱን አይነት መጽሐፎች ቢያነቡ አሁን ምን የምጠቁማቸው እኔ ያነበብኳቸውና የወደድኳቸው ናቸው የወደድኳቸው የማላቀውን ስለነገሩኝ ነው ጋፔን ስለሞሉልኝ ነው እነዚህ መጽሐፎች ደግሞ እነሱ የሚወዷቸው ከዚህ ቀደም ካላነበቧቸው በዛ ጉዳይ ላይ የሆነች ክፍተት ካሏቸው ነው አይደል አሁን የልብ ህመምተኛ የሆነ ሰው የኩላሊት መድኃኒት ሰጠው አይደለም ሁሉ ጊዜ እኔ ክፍተቴን ማወቅ ተጠብቀብኛል በዛ ጋፔ ጋር የተገናኘ ቶፒክ ሲንሳነብ ነው እኔ ጋር ለውጥ የሚታየው የማቆም ማነባነብ መደንቆር ነው የሚሆነውና ሁሉ ጊዜ ሲያነቡ መጽሐፉን መያዝ ሳይሆን ማንበብ ሳይሆን በዚህ ጉዳይ ላይ ባነብ ካስቀመጥኩት ራዕይ መንገድ ላይ የሚሰካልኝ ነኝ ወይ ቆራጥ እንደሆን ላስቀመጥኩት ራዕይ አላማ ግብ እንድገዛ ማድረግ የሚችሉ ናቸው ወይ የሚለውን እነሱ መፍትሄ መሆን የሚችለው መጽሐፍ መርጠው እንዲያነቡ ነው መክረው ዶክተር አሸናፊ ኃይሌ እንግዲህ እኔ መሰለ ጩውት እዚህ አራዳ ኤፍኤም 95.1 መጣው ስላደረግም በጣም ደስ ብሎናል በፕሮግራማችን ስም በአዲስ አራዳ ስም እንዲሁም ደግሞ በሬዲዮናችን አራዳ ኤፍኤም 95.1 ስም ምስጋናችን እናቀርባለን እኔም ደግሞ አመናችሁ በጉዳዩ ላይ ሐሳብ አለው ብላችሁ ለምታከብሯቸው የእናንተ አድማጮች ስለጋበዛችሁኝ ያነበብኳት ጥቂትም ብትሆን ደግሞ ለዚህ ማህበረሰብ እንዳካፈል መልካም ስለከፈታችሁልኝ በእኔም በኢትዮጵያና በባንዲራዋ ስም እጅግ አድርጌ አመሰግናለሁ እኛም በጣም እናመሰግናለን እኔ ቃል ኪዳን ኃይሉና ሩት ሽመልስ እስካሁን ድረስ አብረናችሁ ቆይተናል ነገ ከ8 እስከ 9 እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ ላለን ቻው ቻው